ሲሶ በክርስቶስ ሆኜ ዛሬ የምነግርህ ካለህበት ውጣ፣ እግዚአብሔር ይወድሃል። እየካድነው ወደ ድል ክህደታችንን የቀየረ ይሄን አምላክ እንድታየው እፈልጋለሁ። አንተ ቤት ስለኔ ብዙ ሰዎች ብዙ ነገር ብለዋል፣ ብዙ አውርተዋል። እኔ እረፍት በሚያሰጠው ጌታ በእረፍቱ ጌታ ፊት ዛሬ ቆሜ ላወራቸው የፈለግኩት በጌታ ባለ ጸጋና ክብር ሰላም ነው። ያሰማኝ ወንድም ነው። የወንጌል አማኞች ላይ በሚሳለቅበት ፔጅ ላይ ትናንትና ጌታ ነው ያገኘ ሰው ነው ፊተኞች ኋለኞች ኋለኞች ፊተኞች ብሎ የሚለው እግዚአብሔር እናመሰግናለን። ግን በስራ ላይ እንዳለ ለአንዳንዶች መንፈሳዊ መደንዘዝ ውስጥ መንፈሳዊ ድንዛዜ ውስጥ ላሉ ሰዎች የማንቂያ ደውል እግዚአብሔር ሲልክ የምናይበት አንድ ቪዲዮ ላሰማችሁ። ያው እግዚአብሔር ስትደነዝዝ አንዳንዴ ሰዎችን ይልክልሃልና መንቃት እንዲሆንል እስቲ ይሄን ቪዲዮ ስሙት። ምን እንደተማራችሁ ምን እንደተረዳችሁ ታሳዩናላችሁ። ሲሶ በክርስቶስ ሆኜ ዛሬ የምነግርህ ካለህበት ውጣ፣ እግዚአብሔር ይወድሃል። በክርስቶስ ቁም። የጠራህ የታመነ ነው። ዛሬ ላይ አቆመህ የወደደህ ነው። ሊገፋህ አይደለም፣ ብዙ ጊዜ እድል እየሰጠህ ነው። ይሄን እድል ስለ ብዙዎች ጆሮአቸውን እንዳይኮረኩር ያን ታላቅ ፍቅር ግለጥላቸው። እየሞተ ያዳነህን እየቆሰለ ቁስልህን የፈወሰውን እየታመመ ስላንተ ሰላም የጸለየን እየካድነው ወደ ድል ክህደታችንን የቀየረ ይሄን አምላክ እንድታየው እፈልጋለሁ። አንተ ቤት ስለኔ ብዙ ሰዎች ብዙ ነገር ብለዋል፣ ብዙ አውርተዋል። እኔ እረፍት በሚያሰጠው ጌታ በእረፍቱ ጌታ ፊት ዛሬ ቆሜ ላወራቸው የፈለግኩት በጌታ ባለ ጸጋና ክብር ሰላም ነው። ሲስዬ ጌታ ይወድሃል። ጌታ አብዝቶ ይናፍቃል። እውነቴን ነው የምልህ። ዛሬ እንደ ትናንትናዋ ቤተክርስቲያን እንደ ትናንትናዎቹ አባቶች እግዚአብሔር ያንተን ነፍስ ይፈልጋታል። ቅዱስ ዮሐንስ አፈወርቅን ያህል ህይወት እንድኖር ካልጠራኝ ሁአምአይ እኔ ማነኝ? ምንድነኝ? እኔ ፖሊካርፕን ካልሆንኩ እኔ ማነኝ? ምንድነኝ? አሳንሶ አልፈጠረኝም። እሱን እንደሆነና እንድኖር ነው። ጓደኞችህን ጠይቃቸው፣ የሰበሰብካቸውን በዙሪያ ዛሬ ልንገርህ እውነት ቅዱስ ዮሐንስ አፈወርቅን ሆነዋል? ኖረውታል? ጠይቃቸው፣ ታውቃቸዋለህ። አግናጥሮስን ኖረዋል? ሆነዋል? ጠይቃ። እኔ ዛሬ ጠይቃለሁ። ፖሊካርፕን ሆነዋል? ኖረዋል? እጠይቃለሁ ዛሬ። አትመልስልኝም፣ ያሳፍርሃል። አየህ፣ እኔ የተከተልኩት አምላክ በሰው ፊት የሚያሳፍረኝን ሳይሆን በሰው ፊት ከፍ ከፍ የሚያደርገኝን ነው። እንድኖር ለዚህ እድል ነው የተጠራሁት። እውነቱን ልንገርህ፣ ለዚህ እድልና ኃላፊነት ነው የተጠራኸው ወንድሜ። ትናንትና አንተው ክርስትና ትናንትን መኖር ሳይሆን ዛሬን እንደ አዲስ መጀመር ነው። ዛሬን አዲስ ሆኖ መሰራት ነው። ዛሬን አዲስ ሆኖ መኖር ነው። እባክህ እጅ ለእጅ ተያይዘን ወደ ታች ጨለን ወደ ክርስቶስ መንግስት እንሂድ። ሲሶ በክርስቶስ ሆኜ ዛሬ የምነግርህ ካለህበት ውጣ፣ እግዚአብሔር ይወድሃል። በክርስቶስ ቁም። የጠራህ የታመነ ነው። ዛሬ ላይ አቆመህ የወደደህ ነው። ሊገፋህ አይደለም፣ ብዙ ጊዜ እድል እየሰጠህ ነው። ይሄን እድል ስለ ብዙዎች ዋው ዋው ምንድን ያሰማኝ ወንድም ነው። ያው እሱ ጌታን በሚያሰድብበት ፔጅ ላይ ጌታ ይናገረዋል። ቁጭ ብሎ ማለት ከፍቶ ጌታን በሚያሰድብበት የወንጌል አማኞች ላይ በሚሳለቅበት ፔጅ ላይ ትናንትና ጌታ ነው ያገኘ ሰው ነው ፊተኞች ኋለኞች ኋለኞች ፊተኞች ብሎ የሚለው ይደገመልን እያሉ ነው። እሺ ወንድም እፈሩ አንዳንድ ፔንቴዎች
እናንተ አሁን ዛሬ በጌታ ቤት ኖራችሁ ገና ከዚህ በኋላ ከ3 ዓመት ከ4 ዓመት በኋላ ጌታን የሚቀበሉ ሰዎች መጥተው ለእናንተ ወንጌል ይነግሯቸዋል። እግዚአብሔር ይባርክ ወንድሜ ሰሙ። ቀጥሎ ወንድምና ቴንክ ሲሶ በክርስቶስ ሆኜ ዛሬ ምነግርህ ካለህበት ውጣ። እግዚአብሔር ይወድሃል። በክርስቶስ ቁም። የጠራህ የታመነ ነው። ዛሬ ላይ አቆመህ የወደደህ ነው። ሊገፋህ አይደለም፣ ብዙ ጊዜ እድል እየሰጠህ ነው። ይሄን እድል ስለ ብዙዎች ጆሮአቸውን እንዳይኮረኩር ያን ታላቅ ፍቅር ግለጥላቸው። እየሞተ ያዳነህን፣ እየቆሰለ ቁስልህን የፈወሰውን፣ እየታመመ ስላንተ ሰላም የጸለየን፣ እየካድነው ወደ ድል ክህደታችንን የቀየረ ይሄን አምላክ እንድታየው እፈልጋለሁ። አንተ ቤት ስለኔ ብዙ ሰዎች ብዙ ነገር ብለዋል፣ ብዙ አውርተዋል። እኔ እረፍት በሚያሰጠው ጌታ በእረፍቱ ጌታ ፊት ዛሬ ቆሜ ላወራቸው የፈለግኩት በጌታ ባለ ጸጋና ክብር ሰላም ነው። ሲስዬ ጌታ ይወድሃል። ጌታ አብዝቶ ይናፍቃል። እውነቴን ነው የምልህ። ዛሬ እንደ ትናንትናዋ ቤተክርስቲያን እንደ ትናንትናዎቹ አባቶች እግዚአብሔር ያንተን ነፍስ ይፈልጋታል። ቅዱስ ዮሐንስ አፈወርቅን ያህል ህይወት እንድኖር ካልጠራኝ ሁአምአይ እኔ ማነኝ? ምንድነኝ? እኔ ፖሊካርፕን ካልሆንኩ እኔ ማነኝ? ምንድነኝ? አሳንሶ አልፈጠረኝም። እሱን እንደሆነና እንድኖር ነው። ጓደኞችህን ጠይቃቸው፣ የሰበሰብካቸውን በዙሪያ ዛሬ ልንገርህ፣ እውነት ቅዱስ ዮሐንስ አፈወርቅን ሆነዋል? ኖረውታል? ጠይቃቸው፣ ታውቃቸዋለህ። አግናጥሮስን ኖረዋል? ሆነዋል? ጠይቃ። እኔ ዛሬ ጠይቃለሁ። ፖሊካርፕን ሆነዋል? ኖረዋል? እጠይቃለሁ ዛሬ። አትመልስልኝም፣ ያሳፍርሃል። አየህ፣ እኔ የተከተልኩት አምላክ በሰው ፊት የሚያሳፍረኝን ሳይሆን በሰው ፊት ከፍ ከፍ የሚያደርገኝን ነው። እንድኖር ለዚህ እድል ነው የተጠራሁት። እውነቱን ልንገርህ፣ ለዚህ እድልና ኃላፊነት ነው የተጠራኸው ወንድሜ። ትናንትና አንተው ክርስትና ትናንትን መኖር ሳይሆን ዛሬን እንደ አዲስ መጀመር ነው። ዛሬን አዲስ ሆኖ መሰራት ነው። ዛሬን አዲስ ሆኖ መኖር ነው። እባክህ እጅ ለእጅ ተያይዘን ወደ ታጨለን ወደ ክርስቶስ መንግስት እንሂድ። ሲሶ በክርስቶስ ሆኜ ዛሬ ምነግርህ ካለህበት ውጣ። እግዚአብሔር ይወድሃል። በክርስቶስ አይሆን። አይ በቃ ይፈሩ። እግዚአብሔር ሊያሳፍር እኮ አልኩ። ታናናሾችን ያስነሳል በታላላቆች ላይ። እግዚአብሔር ሊያሳፍር ኋለኞችን ያስነሳል በፊተኞች ላይ። አሁን በሰሙና በሲሳይ በኩል የምናየው በፊተኝነትና በኋለኝነት ወደ ጌታ መጣ ብሎ በማለት ማለት ነው። ኦኬ ሲሳይ እንግዲህ እንደነገረኝ አባቱ በጌታ ቤት ያደጉ በቤታም ቤት ያሉ እሱም በጌታ ቤት ያደገ በሙሉ ወንጌል አማኞች ስርዓት ጌታን የሚያመልክ ሰው ነው። አይደለም ለኛ ለቤተክርስቲያን አልታዘዝ ብሎ 2 ጊዜ ቤተክርስቲያን እንትን ብላ ዘግቶ እንኳን መቀመጥ አቅቶታል። ፔንቴኮስታል ሲሰደብ ይስቃል። ኢየሱስ ሲሰደብ ይስቃል። ወንጌል ላይ ሲያላግጡ ይስቃል። በልሳን ላይ ሲያላግጡ ይስቃል። ሙሉ ወንጌልን ሲያብጠለጥሉ ይስቃል። እንዲህ አይነት ትውልድ ማለት ነው። እኔ ምናልባት እንደው ከተሻለው ብዬ ልቀርበው ፈልጌ ነበር እና ያሳዝናል። ይቃጥለው እንደምነት እንኳንም ሰማን። ግን እንደዚህ አይነት ነገር ሰላም ልበላችሁ ወንድሞቼ። ዳኒ ሄዱዬ እንዴት ነሽ?
ሰላም ለዚህ ቤት ይሁን። ሰላም ሰላም። እንግዲህ ዛሬ ቤት ነኝና እድል አግኝቼ እንደውም መጀመሪያ ነበር የገባሁት ዳንዬ ቢዚ ሆኜ ነው እንጂ እንዴት ናችሁ? ሰላም ለዚህ ጉባኤ ይሁን። ወንድማ እህታችን መሲ ኦፊሻል፣ ሰንዬ፣ የምወደው ወንድሜ ኤርሚ፣ ሁላችሁም ሰላም ብያለሁ። ዋው በጣም የሚገርም ነው የሰማነው። በጣም በጣም በቃ ተደጋግሞ ቢሰማ ራሱ በጣም የሚገርምና ኤርሚ እንኳን ብዙ ጊዜ ጠይቀው ነበር። ራሱ አንድ ጊዜ ሲሶን ጠይቀው ነበር ቲክቶክ ፕላትፎርሙን የከፈትከው ለምንድን ነው ስትለው ለመሳቅ ብለዋል እኮ ቃል በቃል ረስተው እንዳይሆን እንጂ እኔ ለመሳቅ ነው የከፈትኩት እኮ ብለዋል። ልስቅ ነው የከፈትኩት ብለዋል። እና ወደ ልቦናው የመለሰው እግዚአብሔር ነው የምንለው። እና ከመጽሐፍ ቅዱስ አንድ ነገርም ሰማሁ። አይ ቲንክ እውነት ከሆነ አይ ዶንት ኖ ግን ሰምቼ ነው ማጣራት ፈልጋለሁ። ቸርች ከፍታለሁ ምናምን ነገር ብሎ የሚል ነገር አይነት አስቡ አልተሳካለት የሚል ነገር ሰምቻለሁ። ግን እኔ ራሱንም ስለምደውለት ትጠይቀዋለህ አኩርፎ ከሆነ ማለት ነው ሳይሳካለት ሲቀር የከሰረበት ነገር ከሆነ በከንቱ ስሙን አንስታውትም ከሆነ ትክክል አይደለም። ግን እንደዚህ አይነት ነገር ሰምቻለሁ። ግን በዚህ ነው ያልክ የራስን ቤተ እምነት ለማዋረድ በሶሻል ሚዲያ ታሪክ ውስጥ ከማያምኑ ሰዎች ጋራ በጌታ ክብር ላይ ሲላገድ ሲያላግጥ የሚውል ሰው እንደሱ አይነት ሰው ይቻላል እና ታጥሜትያው ግን እናጣራለን። እሺ። እና አንድ ነገር ላንብብና ከመጽሐፍ ቅዱስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ዋው! አሮጌው ነገር ሁሉ አልፏል፣ እነሆ ሁሉም አዲስ ሆኗል። እና በአዲስ መንፈስ ሲናገር ወንድማችን ሰሙ አዲስ ሆኖ በቃ በማልቀስ በፍቅር በቃ የሚያስለቅሰው የክርስቶስ የቃሉ ፍቅር እኔ በጣም ነው እስከዛሬ ድረስ የምደነቅበት ነገር። በጣም እንደዛ አይነት የነበረ ደግሞ ሽሽግ ብሎ ነው አሁን እየተማረ ያለው። ድምፁን ጥፍት ሽሽግ አድርጎ ነው እየተማረ ያለው እና የሚያታልለውን ምኞት የሚጠፋውን አሮጌ ሰው አስወግዱ የሚለውን እዚህ ላይ ነው ያየነው። በእውነት እግዚአብሔር ይባረክ። ስለ ወንድማችን ሰሙ እግዚአብሔርን በጣም አመሰግናለሁ። ሌሎቻችንም ወንጌል ለሁላችንም ያስፈልገናል እና ኤርሚዬ ስትለው እንደነበር የትንቢተ ኢሳይያስ ምዕራፍ 43 ላይ ያለው የፊተኛውን ነገር አስተውሉ የጥንቱንም ነገር አታስቡ እና ኋለኞች ፊተኞች ይሆናሉ፣ ፊተኞች ኋለኞች ይሆናሉ። አየነው በግልጽ በእውነት በግልጽ አየነው። እና ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ሰሙዬ አሁን በአዲስ መንፈስ ነው እንደዚህ አድርጎ እያለቀሰ የሚናገር ያለው አዲስ ፍጥረት ስለሆነ እና በእውነት ይሄ ትልቅ መልእክት ነው፣ በጣም ትልቅ መልእክት ነው። በእኛ ቤት ውስጥ ሆነው በገዛ ወንድሞቻችን በሌሎቹ ሲላገጥና ማላገጫና መሳሳቂያ ሲሆን እኔ አንድ ደቂቃም አልቆይም፣ ቶሎ ነው አልሰማም። እንደውም አንድ ደቂቃም አንድ ሚኒትም አልቆይም። በቃ ጌታ ሆይ እባክህን ልባቸውን ወደ ቀድሞ መልስ ብዬ ነው ቶሎ የምወጣው እንጂ ለነገሩ ድሮም ወንድሞቼ እናንተ ጋር ብቻ ነው እንጂ ያን ያክል እንትን እምል አይደለሁም። ግን በጣም ያሳፍራል። ሌላ ምንድነው ሕዝቅኤል 36 ላይ ምን ይላል? ቁጥር 26 አዲስም ልብ ሰጣቸዋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ ሰጣችኋለሁ። እንዴት አይነት ድንጋይ የነበረ ልብ ደንዳና የነበረ ልብ የነበራቸው ናቸው። እንግዲህ እዚህ የመጡ በጌታ ፍቅር እያለቀሱ እየሰማናቸው ያለ ነው። ጌታ ይባረክ። ጩኸታችሁ ተሰምቷል። ጌታ ምንም ጸሎት የሚንቅ አምላክ አይደለም። ጸሎት የሚንቅ እግዚአብሔር አይደለም። እና ዮሐንስ 3 ላይም ምን ይላል? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ይሄ ነው በቃ ዳግም መወለድ ማለት በቃ ይሄ ነው። ንጹህ ልብ ማለት የቀና ልብ ማለት ይሄ ነው። በቃ በውስጥ የታደሰ ማለት ይሄ ነው። ደግሞ የጌታ ኢየሱስ አብዝቶ ይባርክ። ሌሎችም እንደዚህ በእውነት ጥሪ ያድርጉላቸው። ዳንዬ እግዚአብሔር ይባርካችሁ። እናንተም በእውነት እንደዚህ ቀን ከሌሊት እየተጋችሁ ስላላችሁ እግዚአብሔር ይባርካችሁ። ተባረኩ። ሌሎቻችሁ ቀጥሉ፣ እንዳላበዛባችሁ ተባረኩ። አሜን። ተባረኪ። ይኸው ነው ጋይስ። እግዚአብሔር ሰው አለው ባይዘው እግዚአብሔር ሰው አለው እና እኛ ብንሄድ እግዚአብሔር የሚጎዳ የሚመስለው በጣም ብዙ ሰው አለና እግዚአብሔር አይጎዳም።
እግዚአብሔር በዘመናት መካከል ሰው አጥቶ አያውቅም። ያው ጌታ እኮ በ12 ሰው አለ ምድርን የገለበጠው። እግዚአብሔር ሰው ያጣም። በጊዜ ግን በአንተ ጊዜና ሰዓት ላይ ያንተ የሆነውን ነገር ለእግዚአብሔር ግን ካልሰጠ አንተ ግን ትጎዳለህ። በገዛ ዘመንህ ላይ እግዚአብሔርን ማክበር ወይ ደግሞ እግዚአብሔርን ማሰደብ ያንተ ምርጫ። በገዛ ዘመንህ እግዚአብሔርን አገልግለህ ካለፍክ ተጠቃሚ የምትሆነው አንተ ነህ። የምናገለግለው ባይዘው ለራሳችን ስናገለግል የምንጠቀመው ራሳችን ብራዘርስ ለራሳችን ወዳጄ ብድራቴ የአገልግሎቴ ብድራት አለ ከጌታ ዘንድ የምቀበለው አለ ከጌታ ዘንድ የሚሆንልን ነገር አለ። ስለ ስሙ ያሳያችሁትን ፍቅር እግዚአብሔር ይረሳ ዘንድ አመፀኛ አይደለም። ጌታ ደግሞ የማንም ዕዳ የለበትም ወገኖቼና ስናገለግል የምናገለግለው ለራሳችን ቤኔፊት ለእግዚአብሔር ፌቨር እያደረግንለት አይደለም። ትልቅ እድል ነው ማገልገልና በጣም ራሳችሁን በብዙ ነገር ውስጥ ወጥራችሁ ያላችሁ ወገኖች ማለት ነው። በጣም ራሳችሁን ወጥራችሁ ያላችሁ ቆም ብላችሁ ራሳችንን እግዚአብሔር ሰው አለው። ያው ትላንትና ጌታን የተቀበለ ሰው ያስነሳና ይመክራል። እግዚአብሔር ሰው አለው። በቤተ ክርስቲያን ተመክረህ አልሰማህም? በወዳጅ ጓደኞች ተመክረህ አልሰማህም? በቤተሰብ ተመክረህ አልሰማህም? እግዚአብሔር በቃ እድል እየሰጠ ነው። ይሄንን ሁሉ አልሰማ በቤተ ክርስቲያን ሽማግሌ አልሰማ ስትል፣ በጓደኞች አልሰማ ስትል፣ በቤተሰብ አልሰማ ስትል ይሄው ትላንትና አንተ ጋር ገብቶ ሲያሾፍበት በነበረው በሱ ወንጌል ላይ ጌታ ነክቶት ዛሬ ደግሞ አንተን እየመከረ ነው ያለው። ብራዘር ብትሰማ ተጠቃሚ ትሆናለህ። ለእግዚአብሔር ግን ፌቨር አታደርግለት። ወንጌል በማንም ፌቨር አልቀጠለም። ለወንጌል ማንም ፌቨር አላደረገለትም ብራዘር። ማንማ እግዚአብሔር የማንንም ፌቨር አይፈልግም። ሉዓላዊ አምላክ ነው። ሲፈልግ አህዛብ ነገስታትን መጠቀም ይችላል ብራዘር። ለዓላማው ላቀዱ እግዚአብሔር አምላክን የሚከለክለው ማንም የለም። ገንዘቡ ሆነን እግዚአብሔር ከተጠቀመብን ለራሳችን ጥቅም ነው ወዳጆች። እምቢ ብለን ግን ከሄድን የምንጎዳው ራሳችን ነው። እግዚአብሔር ሰው አይጎልበትም። ሲፈልግ አህያ ያስነሳል እግዚአብሔር። ድንጋይ እግዚአብሔር ይችልበታል ወዳጄ። እግዚአብሔር እኮ ነው። አፍተር ኦል እግዚአብሔር ነው። ይሄ ወንጌል የእግዚአብሔር ነው። እሺ ብለን አብረን ብንሆን እኛው ነን የምንጠቀመው። ካልሆነ ራሳችን ነው የምንጎዳው። እና ለወንጌል አማኞች ምናምን ፌቨር እያደረግን አይደለም ብራዘርስ። አይደለም ምንም አይደለም። እግዚአብሔር ይችልበታል። ብቻውን መስራት ይችላልና እድላችሁን ተጠቀሙ ጋይስ። እድላችንን እንጠቀም። ይሄ ለወንጌል ትልቅ እድል ነው። እግዚአብሔር ሶሻል ሚዲያን ለወንጌል ሰጥቶናል። ኢየሱስን ለማሳየት ጌታን ለመናገር ለመስበክ ጥሩ እድል ሰጥቶናል። ለመመስከር ጥሩ እድል ሰጥቶናል። ይሄን ባይዘው እሱ ብቻ አይደለም። ተመሳሳይ ቲሞች አሉ። እንደዚህ አይነት ቲሞች ማለት ነው። እንደዚህ አይነት ቲሞች ጋይስ፣ ይሄ ለእናንተ ትልቅ መልእክት ነው። በጣም ትልቅ መልእክት ነው። እንኳን እኛን አይደለም ራሳቸውን ግራ ያጋባችሁትን ነው። እስቲ አንድ ቪዲዮ ላሰማችሁ። እንደዚህ ይላል። የሞታችን ጋፕ ሲል ደግሞ አሁን ልጆቻችንን በየፖድካስቱ ጠርቶ ነጥብ እንዲስቱ ለማድረግ የሚደረግ ሩጫ ደግሞ አሁን ይጀምራል።
ፓስተር ሶፊ ብዙ የምጠራጠረው ሰው አይደለም ማለት ነው። እሱም ራሱ ማንን ተማምኖ የቆመ እንደሆነ አላውቅም። የውሃ ላይ ኩበት ነው፣ አይንሳፈፍም ወይ አይሰምጥም። የውሃ ላይ ኩበት እኛ አይደለም ያልነው ባይዘው እኛ አይደለም ያልነው ራሳቸው ኦርቶዶክሳውያን የውሃ ላይ ኩበት ወይ አይሰምጡ ወይ አይንሳፈፉ ግራ የሚያጋቡ አሉ። ጋይስ ይሄ መልእክት ነው። እኛ ምንም ይሿችን አይደለም። ዳር ያዙ ጋይስ። የሆነ ዳር መያዝ ጥሩ ነው። ዳር ይዘን እናገልግል። አንዱን ያዙ፣ ወይ ወንጌል ያዙ፣ ወይ እዛ ሁኑ። በቃ ምረጡ ጋይስ። መምረጥ ነው። መርጣችሁ አገልግሉ፣ አገልግሉ። ካለዛ ትጎዳለህ አንተ ብራዘር፣ ማለት ትጎዳላችሁ፣ ጌታን ትጎዳላችሁ፣ ትጎዳላችሁ። ራሳችሁን ነው የምትጎዱት፣ ዘመናችሁን ነው የምታስበሉት። ዘመናችሁን ነው የምታስበሉት። ወንጌል ምን ያደርጋል? ይቀጥላል። እግዚአብሔር አንተን ተማምኖ አይደለም ያለው፣ የገዛ ክንዱን ተማምኖ ነው እግዚአብሔር ያለው። እነኚህ የማንቂያ ደውሎች ናቸው ባይዘው። እግዚአብሔር ራሱን ነው የሚተማመነው። በዘመናት መካከል ማንንም ተማምኖ አያውቅም። እኔ ብሄድ እግዚአብሔር ከዳኒ የበረቱ ብራዘር ለባል ያልሰገዱ አሉት ወዳጄ። ድብቅ ኃይል አለው፣ ድብቅ ኃይል አለው እግዚአብሔር ያስነሳል። እንደውም አንዳንዴ እኛ መኖራችን ነው ሌሎቹ እንዳይነሱ ምክንያት ይሆን ነው ወዳጄ። እግዚአብሔር ይችልበታል። በቃ ያሰለጠናቸው በጣም ኃያላን ሰዎች አሉ፣ ብርቱዎች አሉ። እሺ ብለህ ከእግዚአብሔር ሐሳብ ጋር ብትስማማ ብታገለግል ተጠቃሚ የምትሆነው አንተ ነህ። ለእግዚአብሔር ፌቨር መቼም አታረግ። እግዚአብሔር በማናችንም ፌቨር አይቆምም። ምንድነህና አንተ? እኔ ምንድነኝና ብራዘር? ያለ ጌታ እኮ ሁላችን እኮ ባዶ ነን። ባዶ ነን ማለት we are nothing እንዴ! በጣም ወንድምነት የምወድለት አባባ በቃ ጌታ ከረኝነት ምናምን እኮ የሰበሰበን አይደል? በቃ ይሄው በቃ ሊናገር ቢል ወንድም የሚናገረው ማንነቱን ያውቃል። እኛ ነን እንደዛ ነን ብራዘር። ከኃጢአት መንደር፣ ከጫት መንደር አይደል? ከዝሙት ቦታ የተጠራን እኮ ሰዎች ነን። ያለ ክርስቶስ ኢየሱስ እኛ ምንድን ነን? ባዶ ነን። we are nothing brothers። ምንም ነን። ጸጋው ነው ወዳጄ፣ ጸጋው ነው። እና ምረጡ ጋይስ፣ ምረጡ፣ ምረጡ፣ ምረጡ። መምረጥ ነው፣ እድል ነው። መርጣችሁ እግዚአብሔርን ማገልገል ምርጫችሁ ያደረጋችሁ ሰዎች አሰግጠን የምነግራችሁ በመጨረሻ ቀን እዚህ ምድር ላይ አሁን ጌታን ስታገለግል ሰው ላይ ያጨበጭብልህ ይችላል። ሁሉ ፊቱን ሊያዞርብህ ይችላል። እውነት ነው፣ እውነት ነው። እያገለገልክ ካጨበጨቡልህ ትክክል አይደለም ማለት ነው። ብራዘር ችግር አለ። ያ ማለት መልእክቱ የሚያስጨበጭብ ስላልሆነ ማለት ነው አይደል? አይደለም ብራዘር። ያስወግራል፣ ያሰድባል፣ ክብር ያሳጣል። ወንጌል ባህሪው ነው ብራዘር። ባህሪው እኮ ነው አይደል? ወንጌል ባህሪው ነው። ወንጌል እየተናገርክ ጭብጨባ፣ ወንጌል እየተናገርክ ሙገሳ አትጠብቅ። ከሁሉ አቅጣጫ ይነሱብሃል። ግልጽ ነው። የወንጌል ባህሪው ግን ሽልማት አለ፣ ሪዋርድ ግን አለ። ስለ ስሙ መሰደድን፣ መናቅን፣ መሰደብህ ሁሉ በላይ ቤት ይቆጠርልሃል። እዚህ ክብር አተን በላይ ብንከብር አይሻል? እሱ ወርዝ ያደርጋል ብራዘር። እዚህ ስም አተን እዛ ስም ብናገኝ አይሻል? እሱ ወርዝ ያደርጋል ብራዘር። ምን ዋጋ አለው? እዚህ አጨብጭበውልህ በአባት ፊት የምታሳፍር ሰራተኛ ብትሆን ምን ዋጋ አለው ብራዘር? እዚህ ቦታ ሰተው ብራዘር ጓደኛ አብዝተ
በላይ በሰማይ ቤት አላቅም ከመባል ብራዘር እና ይሄ ለሁላችን መልእክት ነው። እናገለግላለን የምንል ሰዎች ነው። ሶሻል ሚዲያ እግዚአብሔር እድል ሰጥቶናል፣ እንጠቀምበት። በምትችሉበት አቅም ሁሉ ለወንጌል አውሉት። ጌታ የሚታይበት፣ ኢየሱስ የሚሰበክበት፣ እሱ ብቻ የሚወራበት ቲም ይኑረን። ዘመኑ እየቀረበ ነው። ከትላንትና ይልቅ ዛሬ ከትላንት ይልቅ በጣም በጣም ዘመኑ በጣም ለክርስቶስ ኢየሱስ መምጫ ምልክቱ እየታየ ነው ያለው። እንጠቀምበት ጋይስ፣ ጌታን እናሳይበት። አትሊስት ማገልገል ካልቻን ለሚያገለግሉ ሰዎች እንቅፋት አንሆን። ያምሬ ነው። ለሚያገለግሉ ሰዎች እንቅፋት አንሆን። ለሚድኑ ሰዎች መሰናከል አንሆን። ማን የምሬን እኮ ነው። ለሚድኑ ሰዎች መሰናከል አንሆን። ይሄ መሰናከል መሆን የለብንም ወዳጆች። ማለት እኛ ማገልገልና ሰዎችን ወደ ጌታ ማምጣት አልቻልንም። ኦኬ በቃ ካልቻልን አትሊስት መምጣት ለሚችሉ ሰዎች ግን እንቅፋት አንሆን ወገኖቼ። ማለት ይሄ እኮ ራሱ አገልግሎት እኮ ነው። ባይዘዌ ለሚድኑ ሰዎች እንቅፋት አለመሆን ራሱ ትልቅ አገልግሎት ነው። ወደ ጌታ ለሚመጡ ሰዎች እንቅፋት አለመሆን በጣም ትልቅ አገልግሎት ነው። በስንት ልፋት መዳን እውነት ገብቷቸው ሊወስኑ ለቀረቡ ሰዎች እንቅፋት የሚሆኑ ሰዎች አለ። ያ ጌታ ያወራርደዋል። አኑን ጋይስ፣ እሱ ራሱ ትልቅ አገልግሎት ነው። ባይዘው ለወንጌል እንቅፋት አለመሆን ትልቅ አገልግሎት ነው። ትችላላችሁ ማለት ሶሻል ሚዲያን በቃ ከዚህ ውጪ እኮ እንቅፋት ካለመሆን ውጪ እኮ መጠቀም ትችላላችሁ ጋይስ። አይቻልም? በደንብ ይቻላል እኮ በደንብ ነው ይቻላል። ባይዘው ጌም መጫወት ትችላላችሁ፣ ፖለቲካ ማውራት ትችላላችሁ፣ የጾታ ጉዳዮችን እያነሳችሁ የካልቸር ጉዳዮችን በጣም ብዙ ቶፒኮች አሉ እያነሳችሁ በቃ መወያየት ይቻላል። ህዝቡ አለ በቃ መጠቀም ይቻላል። ግን በምትከፍቱበት ቤት ላይ ሰዎች እንዲድኑ ምክንያት ካልሆናችሁ ለምን ትከፍታላችሁ? ወደ ጌታ እንዲመጣ ሰው ምክንያት ካልሆናችሁ ለምን ትከፍታላችሁ? ለምን ይከፈታል? ብራዘርስ ባከፍቱ እኮ ይሻላል። ማለት መክፈታችሁ ሰዎች ወደ ጌታ እንዳይመጡ ምክንያት ከሆነ ምን ይሰራል? እናንተ ቤት መክፈት ምንም አይሰራም። ምንም አይሰራም። እና አበረታታችኋለን ጋይስ፣ የምሬ ነው። ጌታ ድንቅ አምላክ ነው። እንቀጥላለን። ወንጌል በምንም ምክንያት ሊቆም አይችልም። ቀጥላል ወንጌል። እግዚአብሔር ይባረክ። እንደዚሁ ለጨዋታ ያክል ነው። ጌታ ማንንም ተማምኖ አያውቅም፣ እኛንም አይተማመንም። እግዚአብሔር በራሱ ክንድ ነው የሚተማመነው። እንደሚቀጥል እናምናለን። ግን ለምናደርገው ለእያንዳንዱ ነገር ከጌታ ዘንድ ግን ኮንሲኩዌንሱን እንደምንቀበል እሱን ለማሳሰብ ያክል ነው። እሺ ሰላም ገብሩ፣ እንዴት ነው ወዳጄ? አለን እንደምን ሰነበታችሁ? ኔትወርክ እኛ ጋር አይሰራም ነበር። እንዴት ናችሁ? ለዛቲ ቤት ከዛ ሐዳስ ንድቅ ይደሉ ማይጽ ዘወርቅ የሚባል ነገር አለ። የእናንተ ቤት አዲስ ህንጻናትና የወርቅ መዝጊያ ያስፈልጋታል የሚባል በግዕዝ ቋንቋ አለ። ደግሞ እግዚአብሔር አብቶ የእናንተ አገልግሎት እንዲባርክልን ለፈጣሪ ለምናለሁ። አሁን የተነሳው እናንተ አጥቼ ነው የቆየሁት። ባለፈው ኔትወርክ እኛ ጋር አይሰራም። የ6 ሰዓት አካባቢ ነው ያለ ሌሊቱ ጋር ከእንቅልፍ ተነስቼ የእናንተ አገልግሎት ለመስማት ነው ተነስቼ ያለው። ደግሞ እግዚአብሔር አመስግኑልኝ እናንተ በማግኘት ዛሬ ማለት ነው። አመሰግናለሁ። እንዴት ሰላም ናችሁ? በተረፈ ጥሩ እዳኒ ሁሉ ቤተሰብ ሰላም ነው ሁሉ
ተባረክ ገብሩ፣ እግዚአብሔር ይባርክ፣ ጸጋ ይብዛልህ። እሺ ተባረክልኝ። እሺ ኔትወርክ ካለን እናወራለን፣ እንቀጥላለን። እሺ አቤት ሄደ ኤርሚ ጥያቄ ያለኝ ያው 81 ላይ ነው፣ ስለ ማርያም ነው። ይሄም ስለ ሉቃስ ወንጌል ላይ ከ81 ነው ያነበብኩት፣ ስለ ጌታችን መወለድ የሚለው ላይ ማለት ነውና ያው ሊቆጠሩ በወጡበት ጊዜ በቄርኔሬዎስ በሶሪያ አገረ ገዥ በነበረበት ጊዜ ለጽሕፈት ሊቆጠሩ በሄዱበት ጊዜ አይደል የወለደችው ማርያም ለቆጠራ እና ምን ይላል? ምዕራፍ 6 ነው። የግዕዙን ስለማላውቀው ነው የግዕዙን ቁጥር አላውቀውም። ወንጌል ሉቃስ ምዕራፍ 2 ከቁጥር 6 ይመስለኛል። በዚያም ሳሉም የምትወልድበት ቀን ደረሰ፣ የበኩር ልጇንም ወለደች፣ አውራ ጣቱንም አሰረችው ይላል። ይሄ አውራ ጣቱን አሰረችው የሚለው እዚህ ላይ የለም፣ የተጨመረ ይመስለኛል። አውራ ጣቱን አሰረችው በጨርቅም ጠቀለለችው ነው የሚለው። የበኩር ልጇንም ወለደች፣ በመጠቅለያም ጠቀለለችው፣ በእንግዶች ማረፊያም ስፍራ ስላልነበራቸው በግርግም ማስተኛችው ይላል መጽሐፍ ቅዱሳችን የኛ ማለት ነው። የ66ቱ እነሱ ላይም ያለው ማለት ነው። እዚህ ጋር ግን የ81ዱ የየትኛው እትም ነው እኔ ጋር ያለው? የግዕዝ ቁጥር አላውቅም እኔ። በብፁዕ አቡነ ጳውሎስ ፓትርያርክ የታተመው ማለት ነው። እና አውራ ጣቱንም አሰረችው ይላል። እዚህ ጋር ምን ትላለህ ብዬ ነው። አውራ ጣቱ አሰረችው የሚል ለምን ጨመሩበት ነው እኔ ጥያቄ። ዳንኤ ምን ያስቃል? ወይም አንተ መልስልኝ። አውራ ጣቱን አሰረችው ብለው ጨምረውበታልና እንግዲህ እሱንም መልሱ አብራችሁ። ለምንድነው አውራ ጣቱን ያሰረችው? አውራ ጣት ማሰር በእስራኤል ባህል ውስጥ የለም፣ በግርዘት ጊዜ ማለት ነው። አሁን ይህንን ወደ ተረት ውስጥ ታስገቢ ነው። እነሱ ምን ይላሉ? ጌታ ሊገረዝ በመጣ ሰዓት ላይ ገራዡ ቀረበና ቢላዋን ይዞ ምላጩን ይዞ ሊገርዘው ሲል ስር ሳትበጥስ ደም ሳታፈስ መግረዝ ይቻል ከሆነ ግረዝ ብሎ ሲለው አሉ። ከዛ ምላጯ ከገራዡ ሰውዬ እጅ ላይ ውሃውን አፈሰሰች እና ብለው ይላሉ። ይሄ እንዲህ አይነት አርቲ ቡርቲ የሆነ ወሬ በቃ ወንድሞቼ ናቶች። አሁን በአይሁድ ስርዓት እጅ ይታሰራል። አኔን ይሄንን እንትን የምትይው በአይሁድ ስርዓት እጅ ይታሰራል ወይ? ጣቱን አሰረችው ብሎ የሚል በአይሁድ በታናክ ላይ እንደዛ የሚል አለ ወይ? አሁን ወዴት ነው የምንሄደው? ወደ ቃሉ። ማንም የፈለገውን ያውራ፣ ማንም የፈለገውን ይለፍልፍ። ምን ይላል ታናክ? 5 ብሔረ ኦሪት ምን ይላል? የግርዘቱን ስርዓት በተመለከተ ለአብርሃም ሲነግረው ስትገርዛቸው እጃቸውና እግራቸውን እሰራለሁ እንዴ? በመጫኛ አድርገው በገመድ በክር ምናምን ነገር አለ? እኔ አላየሁም። ካለ ይንገሩ። ሙሴ ዝም ባለበት፣ ታላቁ ነቢይ ዝም ባለበት፣ የእግዚአብሔር ቃል ዝም ባለበት ይሄ የሚለፈልፍ ደብተራ ሁሉ ዳር ልናስይዘው ነው የሚገባው። ዝም ካለበት መጽሐፍ ዝም ባለበት ዝም ማለት ጥበብ ነው። ለቃሉ ታማኝ ነው መሆን ያለበት። በቃ እግዚአብሔር በቃሉ ላይ የቆመ ኮምፕሮማይዝ ማያርክ ትውልድ ነው የሚፈልገው። ይሄ ዝም ብሎ የተግበሰበሰ ሃይማኖተኛ አይፈልግም። ምን ብሏል ቃሉ? በዚህ ጉዳይ ላይ ግርዘትን በተመለከተ እጁን አሰረችው፣ አንገቱን አነቀችው ምናምን ነገር የሚባል ነገር ይሄ ዝም ብሎ ወሬ ነው። ጽፋል። አሁን ለምሳሌ ኢሳይያስ 11 አንብቢው። ፓስተርዬ እንኳን ደህና መጣ። ኢሳይያስ 11 አንብቢው እንደሚል የቀድሞውን ትርጉም ላይ ምን እንደሚል 81 ነው ወይስ? አዎ ኢሳይያስ 11 አንብቢው። የቀድሞውንም አሁን ያነበብሽው የብፁዕ አቡነ ተክለ ሃይማኖት ነው። 11 አንብቢ። እሺ እንዴት አድርጋ ኦርቶዶክስ እንደምታጣምም ማለት ነው። በኦርቶዶክስ የማይባል ነገር እኮ የለም። በኦርቶዶክስ አዎ በኦርቶዶክስ የማይባል ነገር የለም። ነውርና ኑር የሌላቸው እኮ ነው። በጣም እኔ እዛ ሆኜ ማለት ነው በጣም የሚያሳዝን ነገር ከማቺ አልወ ምክንያት ወደሽን ዘተው የሚባል ነገር አለ። ኤርሚ ፍቅርቺ ሰምፔር ለዘየድህ እኮ ያቀርቦ መንገል አሚን ይስህወ
ከማቺ አሎ ምክንያት አዲስን ዘተሆ እንዳንቺ ያለ የድህነት ተሰጠ የለም ፍቅርቺ ሰምፒር ለዘይር ህቆ ያቀረው መንገል አሚን ይስሆ ከማቺ አሎ ምክንያት አዲስን ዘተሆ እንዳንቺ የድህነት የተሰጠ የለም የድህነት ምክንያት እንተኝ የተሰጠ የለም በቃ እንዳንቺ የተሰጠ የለም በቃ የሚያሳፍር ነገር ደግሞ ጉንበት አንድ ልደታ ይባላል አይደለም አዎ ይሄ ነው በኦርቶዶክስ የሌለ ነው እኮ በቃ በጣም የሚገርመኝ ማለት ነው ሁሉ ሰው መሆን በጣም ነው የሚያሳዝነው ማለት ነው ለምሳሌ ልደታ አንግሎቶ የሚውለው ማለት ነው ሁሉ ክርስቲያን ነኝ ብሎ የሚያውለው በጣም ነው የሚያሳዝነው ምክንያቱም ማርያም በመንፈስ ቅዱስ እንዴት ተመረጠች በስንት አመቷ ሚል እኮ የለም በቃ በአታ 3 ታህሳስ 3 በአቷ ወደ ቤተ መቅደስ 12 ወደ ቤተ መቅደስ እንደቆየች መላእክት የመገቧት እየተባለ በሰዓታቱ በቃ በኦርቶዶክስ በስህተት እንደገባ የሚቆጠርኮ ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ ትክክለኛ ይሄ ብቻ እኮ ነው ኤርሚያ ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ አዎ ሞገስነ ብቻ ነው ያለው ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ ይሄ ብቻ ነው ያለ እንጂ ያልተያለ ነገር እኮ የለም እንዳንቺ የተሰጠ ያድኖ የድህነት ምክንያት እንዳንቺ ያለ የለም እኮ በጣም የሚያሳዝን ነገር ኦርቶዶክስና ስታስ ውሸት በቃ እግዚአብሔር ለመዳኛችን ማርያምን ሰጠን ብሎ የሚል መጽሐፍ የለም ማርያምንም ሰጣኋችሁ ብሎ የሚል የለም ማርያም ለድህነት አልተሰጠችም ፈጽሞ በድህነቱ ውስጥም የለችበትም ድህነታችን የተሰራው በእግዚአብሔር ልጅ ሞትና በትንሳኤው ላይ ነው በደሙ መፍሰስና በስጋው መቆረስ ላይ ነው እሷ ስለወለደችው ምክንያት ድህነት የሚባል አማርኛ የለም የለም ወንድሞቼ እናቶቼ የለም እግዚአብሔርን ልቡን በጣም እናሳዝን ተብሎ ካልተባለ በስተቀር ማለት ነው ኦኬ እናሳዝነው እግዚአብሔርን ልቡን ካልተባለ በስተቀር እንደሰው እናስቆጣው እናስመረው ምንም ማያመጣም አይነት ካልሆነ በስተቀር እግዚአብሔር ለድነት ማንንም ሴት አልሰጠንም ለድነት ማንንም ወንድ አልሰጠንም ወንዶችንም አልሰጠንም ማንንም አባቶችንም አልሰጠንም ማንንም እናቶችንም አልሰጠንም ለድነት የሰጠን ልጁን ነው በቃ ምንም ይወለ እስሩ አንዳች አታጠጋጋም ማለት አንዳች ኢየሱስ ጋር አንዳች ነገር አታጠጋጋም እግዚአብሔር ከሰማይ ወርዶ አይፋለምም በእኛ በኩል ይፋለማል መንፈሱን በእኛ ላይ አኑሮ እውነትን በዚህ ትውልድ መካከል እንገልጣለን ወገን አለው እግዚአብሔር የሰው ረሃብተኛ ሆኖ አይኖርም በዘመኔ እኔ ፈቅድለታለሁ በህይወቴም ላይ ፈቅጄለታለሁ ህይወቴን እንደፈለገ እንዲዘውረው ማለት ነው እሱ ይገለጥብኝ እንጂ በቃ በዚህ ትውልድ መካከል ትውልድ አጣው ይያለ እግዚአብሔር ትውልድ ይፈልጋል ይያለ እግዚአብሔር ትውልድ የለኝም ይያለ እግዚአብሔር እንዲል እኔ አለውልህ ነው ብየምለው ራሱ በመለኮታዊ እጁ እንዲሰራኝ እንዲለውጠኝ እንዲቀይረኝ ከትናንትና ስህተቴ እየተማርኩ እየተለወጥኩ እንሄድ ማለት ነው ብዙ ነው የተባለው ኢሳይያስ 11 አንብቢውና እንመልሳለን እሺ ፓስተርዬም ጥያቄ እያለ ነው ፓስተርዬም ኢሳይያስ 11 ሁለቱንም አነባዋለሁ ወጣኩ ፓስተር ወጣ እንዴ ምን ነው እና ተመለስ እጁን ነው ወይስ እግሩን ያሰረችው ሲል ነበር ሲያስቀኝና እሺ ኢሳይያስ 11 ምን ይላል ኢሳይያስ 11 ከእሰይ ስር በትር ትወጣለች ከአበባም ግንዱ ይወጣል ይላል ዋናው ስህተት ይሄ ነው ይሄኛው ጋር ደግሞ ምን ይላል ምዕራፍ 11 በጌታ በኢየሱስ ስም አነባዋለሁ ትክክለኛውን ከእሰይ ግንድ በትር ይወጣል ከስሩም ቆጥቋጥ ያፈራል ነው የሚለው እዚህ ጋር ግን ከእሰይ ስር በትር ይወጣል የቀድሞውን ትርጉም ወይ ኤዲ ዝም ብለሽ እንታት ወይ የቀድሞውን ትርጉም አንብቢው የቀድሞውን አንብቢው የቀድሞ ይሄ የቀድሞ ማለት አሁን ይሄ ከ81 ውጪ ያሽውን አንብቢው እሺ ከ81 ውጪ ከእሰይ ግንድ በትር ይወጣል ከስሩም ቆጥቋጥ ያፈራል የአዲሱ 81 ላይ የጻፉትን አንብቢው እሺ
ከእሴይ ስር በትር ትወጣለች፣ ከአበባም ግንዱ ይወጣል። እዛኛው የቀድሞ ትርጉም ላይ በትሩን በተባታይ ጾታ ነው በወንድ አንቀጽ ነው የጻፈው። በዚህኛው እነሱ አጣመው በጻፉት 80 ላይ በትሩን በሴት አንቀጽ ነው የጻፈው። እሺ አሁን እንግዲህ በትር ትወጣለች፣ በትር ይወጣል ነው። ልብ በሉ፣ በትር ትወጣለች፣ በትር ይወጣል። በትር ምንድነው? በትር እንኳን አይባልም። በትር ምንድነው? በእግዚአብሔር መንግስት ውስጥ ምንድነው? በትር ስልጣን ነው። ስልጣን ነው። ንግስና ነው። ንግስና ነው። ሹመት ነው። ኪንግደም ነው። አሕዛብን በብረት በትር ይቀጠቅጣቸዋል። ሚንስ በጽኑ አገዛዝ ይገዛቸዋል። በትረ መንግስት ከይሁዳ አይጠፋም የገዥም ዘንግ ከእግሮቹ መካከል ብሎ ሲል ታላቁ ነቢይ ንጉስ ነው። ንጉስ ይወጣል ከይሁዳ ነው። ስለ መሲሁ የተነገረ ቃል ነው። ኦኬ አሁን መጡና ምን አሉ? ስለዚህ ታዲያ ከእሴይ በትር የሚወጣው ማን ነው? ከእሴይ የዘር ግንድ ንጉስ ይወጣል ነው እያለ ያለው ኢሳያስ። ገዢ ይወጣል ነው እያለ ያለው ኢሳያስ። ከማን የዘር ግንድ? ከእሴይ የዘር ግንድ። በትረ መንግስት ከይሁዳ ብሎ እንዳለው ከይሁዳ ደግሞ እሴይ ነው። ከእሴይ ግንድ በትር ይወጣል ሚንስ ከእሴይ የዘር ግንድ ንጉስ ይወጣል፣ ገዢ ይወጣል ነው። በትሩን በትር ትወጣለች አለ። ስለዚህ ምን ማለት ነው? በትሪቱ ማርያም ናት ማለት ነው። እንዲህ አይነት የእባብ ትምህርት ማለት ነው ወንድሞች እናቶች፣ እንዴት እንደሚያበሳጭ እኮ አልኩ። ይሄንን አሁን እግዚአብሔርን ቃል የሚያቅሰው ካልሆነ በስተቀር ምንም አያበሳጭም። አንድ ነገር የነገሩን እውነተኝነት አንተ አውቀው ሌሎቹ ሲያጣምሙት ስታይ ነው። የነገሩን እውነተኝነት አንተ አውቀው አስቀድመህ እና በማያውቁ ሰዎች ላይ ተነስተው ሲያጣሙት ስታይ በጣም ያበሳጫል። ጽድቅ የሚራው ብፁዓን ናቸው የሚል ስለ ጽድቅ የሚራው ብለው እኮ ነው የሚያጣምሙት። ደግሞ ጽድቅ የሚራው ብፁዓን ናቸው የሚል መጽሐፍ ቅዱስ ስለ ጽድቅ የሚራው ብፁዓን ናቸው ብለው እኮ ነው ያጣመሙት። 81 ማለት ነው። ጽድቅ የሚራውና ስለ ጽድቅ የሚራው ሰማየርሜ እንደዛ ልክ ነህ። የማቴዎስ 5 ላይ ስለ ጽድቅን የሚራው ብፁዓን ናቸው የሚል ስለ ጽድቅ የሚራው የማያጣሙት ነገር እኮ የለም። በቃ ምክንያቱም ንጉሱ ጎዋጣ ሲሆን ወታደሩ ተጎንበሰ ይሄዳል ማለት ነው። ምክንያቱም አንድ ወደ ገደሉ እንትን ካለ በቃ ሁሉ መጣመም ነው። በቃ በምሕረት ያስባቸው እግዚአብሔር። ወንድምነት ቀጥሉ እና በዚህ ጉዳይ እኔ የሚመጡ አይመስለኝም። እንዴ አለቆቹ አይመጡም እንኳን ምንመና እንዴት ይመጣሉ ብለን ለኛ ለመሳደብ ነው እንጂ አዳይ የሚሳደው ነው እንጂ እውነት የሌለ ሰው ለምን ወደ እውነት ይቀርባል ብለህ ነው የሚያሳዝነው። እኛ በትግል ላይ ነው ያለን፣ ውስጣቸው ሆነን በትግል ላይ ነው ያለን። ምክንያቱም እያፈራረስ ነው ያለ ነው። በቃ ወደ እውነት ግን መጥተው ግን አይሞግቱም እኮ በቃ የሚሳደው እኮ ከትዕግስተኛ ጋር እኮ መኖር እኮ አይችልም። ይቅርታ ኤርሚ ገብሩ አቤት እቲ ናይ ትግርኛ ኣለካ ድዩ ናይ 81 ናይ ትግርኛ ኣለኒ ኣለካ እስክምፃዮ ተሊካ ብቀረባ እዚኣ ናይ ሉቃስ ምዕራፍ 2 ደላን ኢሳያስ ምዕራፍ 11 ዘሎ ኣብ ቀረባ ዛይና 81 እንዲያ የብለኝ ነው ለይቲ ንሕዚ ኤደን ይቅርታ ለይቲ 6 ተስየና ሐምድቃሰ ዛሳን 6 ያዘላትኒ በቃ እስከ ካለ ጊዜ ቀሪብካ እስታይ ግበራ ኢኻ በቃ ራያም ከነገረክ ዛ 81 ማይኔቲ መስለክ ቀይሕ ቆባቢኦም ዋሎ ናይ 2000 ዓመተ ምህረት ወይ ማነስ ትግርኛ በደንብ እንድናገር አፌ ላይ ጭኖ የሚጸልይልኝ በእውነት የምታውቁት በረከትም ቢሆን ቀላል እኮ ነው ያላችሁትን አሁን እያንዳንዷ ሰብቻታለሁ። በእውነት በጣም ነው እየገረመኝ ያለውና በጣም አንደርስታንድ እያደረኩትኝ ከትናንትና ይልቅ ለዛሬ ግን ያፉ ጉዳይ አልተቻለምና
ከግዕዝ ጋር ተቀራራቢ ስለሆነ ኤርሚ የሚያወራህ ብታገኝ አንድ ሳምንት 15 ቀን የሚያወራህ ብታገኝ ቀላል ነው። እኔ ላውራህ እችላለሁ። አነ ከዛረበካ ሕጂ በዛ ሰዓት ያ ኤርሚ ከዛረበካ ምንም ችግር የለውም። ሰማንያዱ በትግርኛ ቋንቋ አለው አልሽው? አዎ አለኝ አለ ኤርሚ እና አምጣውና የሉቃስ ወንጌል መጽሐፍና የኢሳይያስ 11ን አንበው እስቲ የኛ ጋር ሌሊት ነው ወይ መኪና ቢያጋም ኤርሚ በእንትኑ 1947 የታተመ ባሉ ሚስተር እንዳታወሩ ለማለት ነው። ግረ መንገድ ለወደፊት አይደለም ኤርሚ ሚስጥር እኮ የለም ምስጢር የለም። ኤደን ተከናሪ የተረጎምኩት አቤት ገብረ እውነት ነው። 1947 ዝተሓተመ ኤደን ስማዕክሎ ወሰማዕካ ኣለኹ 1947 ዝተሓተመ 66 ኣሎ ማለት እዩ። 1947 ዝተሓተመ መጀመርያ ኣብ ኢትዮጵያ መጽሓፍ ቅዱስ ዝተሓተመ 1947 በባስልዮስ ዘመን አይደል? አዎ አግዘ 1947 66 ማለት ነው። ልክ ነው። 80ዱም እኮ በዛ ጊዜ ነው እኮ የታተመው ገብሩ። የብፁዕ አቡነ ባስልዮስ እኮ በ47 እና በ46 እኮ ታትሟል። አይደለም 1947 66 ማለት ነው። አንተ ጋር ያለው እሱ ነው። ግን እኔ 80ዱም ጭምር በዛ ጊዜ ታትሟል እኮ ነው የምልህ። 15 ደግሞ አፖክሪፋ ማለት ነው። 15 ደግሞ ማለት ነው 1953 15 ማለት ነው 1953 ተጨማሪ ማለት ነው። በ53 ነው የታተመው። አዎ 1953 1953 ኤደን የያዘችው ላይ የ80ዱ መቅድሙ ላይ ማለት ነው። ኤደን በያዘችው ላይ በ1947 ዓመተ ምህረት ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ በስርጭት ስላለቀ ምናምን ብሎ የሚል ቃል አለ። በ1947 በኢትዮጵያ በኢትዮጵያ ለመጀመሪያ ጊዜ ታተመ። በኢትዮጵያ ለመጀመሪያ ጊዜ ታተመ 1947 66 ማለት ነው። 66 ነው የታተመው። ተጨማሪ ደግሞ 1953 15 ማለት ነው። ተጨማሪው አፖክሪፋው ከዛ ደግሞ 80 ዓመተ ምህረት ደግሞ 81 ደግሞ ምን ታተመ 80 ዓመተ ምህረት 1980 ማለት ነው። ከዛ ደግሞ አፖክሪፋውና 66ቱ በ47 እና በ53 በተለያየ ጊዜ ታተመው እያልከኝ ነው። 1947 66 ነው የመጀመሪያ ማለት ነው። ወደ ኢትዮጵያ በኢትዮጵያ ታተመ ማለት ነው። በ53 የታተመው አፖክሪፋው ነው። አፖክሪፋ 15 ማለት ነው። ተጨማሪው 15 ብቻውን የታተመው 15 ተጨማሪው 1953 ማለት ነው። በአንድነት በጥራዝ የተጠረዘው በ1980 ዓመተ ምህረት ነው ማለት ነው። ኒውታርክ ሳሙኤል አይደለም ኤርሚ 1947 66 ማለት ነው ትክክለኛው። ከዛ ተጨማሪ ደግሞ አፖክሪፋው ደግሞ 1953 ተጨመሩት 15 ብቻ ማለት ነው። በአንድነት የተጠረዘው በ80 ዓመተ ምህረት ነው። አይደለም ኤርሚ አዳምጠኝ 1947 66ቱ 1953 ደግሞ 15 ብቻ ማለት ነው። በአንድነት ያተመ እውነት ነው። በ1980 ደግሞ በአንድነት ሁለቱ በአንድነት ተጠረዘ እኮ ነው ያልኩ። እውነት ነው። ትክክል ነህ። እኔ ተሳሳትኩት። ከዛ ደግሞ በ47 66ቱ በ53 የአፖክሪፋው ታተመና በ1980 ዓመተ ምህረት ግን ሁለቱ በአንድነት ተደርገው 80 አዱ ተባሉ ነው ብለን ተቀልሉት። ከዛ ጠማማው ደግሞ 2000 ማለት ነው። ቀይ አርንትና ቆንጆ በ47 አብሮ በአንድነት በጥራዝ የታተመ የለም። 80 አዱ የለም። በኢትዮጵያ ምድር ለመጀመሪያ ጊዜ የታተመ ማለት ነው 1947 ነው። 1947 ለመጀመሪያ ጊዜ 80 አዱ ነው ብየምር 80 አዱ ከ1980 ዓመተ ምህረት በፊት በአንድነት በጥራዝ የታተመ የለም። እኔ ለማለት ከተሳሳትኩ
ከ66ቱ ጋራ ሆኖ 15ቱ የብሉይ ኪዳን ዲትሮካኖኒካል የአፖክሪፋው መጽሐፍት ከ66ቱ ጋር አብሮ ተደምሮ ከ1980 ዓመተ ምህረት በፊት በአንድነት በጥራዝ ከ66 ጋር ተቀላቅሎ አልታተመም ነው የምትለኝ? እኔ እንኳን እርግጠኛ አይደለሁም። እንደዚህ የታለ መሰለህ ኤርሚ፣ ግን እኮ 81 እኮ አይሆንም። መቅድሙን እስቲ አንብበው፣ መቅድሙን አንብበው ኤደን። ተቻልሽ እስቲ ካሜራ ክፈች ላሳይሽ። እሺ ትልቁ ላይ አድርጌሻለሁ። ካሜራውን በጀርባ ዙሪውና መቅድሙን ይሄን አዲሱን 80 ማለት ነው ባለቀይ ቀለሙ። ኦኬ ምክንያቱም በ1947 ዓመተ ምህረት ታትሞ የነበረው አሁን መግቢያውን ነው ወይስ መቅድሙን ነው? ወደዛ ፈቅ አድርጊ። ነው እንደሱ አታስጠጊው፣ እንደሱማ አታስጠጊው። እሺ ፈቅ አድርጊ እንደሱ። ኦኬ ይሄው ትንሽ እንደዚሁም ብሎ የሚለው ጋር ቀረብ አድርጊልኝ። እንደዚሁም በ1932 ዓመተ ምህረት ለመጀመሪያ ጊዜ የታተመው መጽሐፍ ቅዱስ ዞር አድርጊልኝ። ወደዚህ አማርኛው ተሻሽሎና እንደሱ ወደዛ ደግሞ ሄድ። መስመሩ ሲጨርሰው ወደዛ ሄድ። እሺ የኢትዮጵያ ቤተክርስቲያን ከምትቀበላቸው የማነበውን እያየሽ ኤደን እጅሽን አስተካክልኝ። ከምትቀበላቸው የብሉይ ኪዳን ወይኔ ኤድዬ በትክክል እኮ ይዘሽዋል። ሳነብ ወደ ጎን ጠጋ አድርጊው። እሺ አሁን ጀምር። ያነበብኩትን ድጋሜ ወደዚህ ነው የሚሄደው። ወደዚህ እንደሱ ወደፊት አይደል ማነበው። ከምርመራ ከግዕዙ ጋር የማይገናዘቡ ቃላትና አረፍተ ነገሮች ተስተካክለው ኖ ላኛው ላይ ከምትቀበላቸው የብሉይ ኪዳን መጽሐፍት ጋራ ወደዚህ ዞር፣ ወደ ቀኝ እጅሽ ዞር። በንጉሠ ነገሥቱ ወደዛ ሂጅ፣ ወደ ግራ። በንጉሠ ነገሥቱ በተቋቋመው ኮሚቴ ተዘጋጅቶ በ1947 ዓመተ ምህረት በብርሃንና ሰላም ማተሚያ ቤት እንደገና ታትሟል። ወይኔ ሄድዬ ተጫወትሽብኝ። እሺ አሁንስ በቃ ጨረሰ እንዴ? አፒታይቴን ዘጋሹ። የማንበብ አፒታይቴ። ኧረ ኤርሚ ተው፣ ወይኔ ላንብበው። አይ የሆነ ተልኮማ ያለሽ ነው የሚመስለው እዚህ መጽሐፍ ላይ። ከዚህ መጽሐፍ ጋር ተው ግን ተው። አሁንስ እሺ አሁን አስተካክያለሁ። አሁን ናይስ ነው ግን አየሽ አይደል ኤዲ በ1947 የሚለው ማለት ነው። እዚህ 47ቱ ጋር 80 ያህሉ ታተሟል ነው የሚሉት እነሱ ማለት ነው። ግን በደንብ እርግጠኛ ሆነን አንዴ ቴዲን ጠይቄው ነበረና በ1947 የታተመው በብፁዕ አቡነ ባስልዮስ ማለት ነው። እሳቸው በዛ ዘመን ነበሩ። የታለ መሰለ ኤርሚዬ ባስልዮስ ነበሩ አይደል? ገብሩ ብፁዕ አቡነ ባስልዮስ በ47 ነበሩ አይደል? እኔ እንኳን በቋቱ እርግጠኛ አይደለሁም። የታለ መሰለ ማብራሪያው አንድ አፍ ሁለት ምላስ የሚብል የሙሴ መንበሩ አለ። አንብቤ እነግርሃለሁ። የሙሴ መንበሩ የተሐድሶ ማለት ነው። በአንድ አፍ ሁለት ምላስ የሚል መጽሐፋቸው አጣቅሰውታል። ደግሞ ምን መሰለህ ኤርሚዬ 81 92 ይሆናል፣ 81 ይሆናል። ከዛ በላይ ሊሆን ይችላል እኮ። በጣም ብዙ ነው እኮ ብዙአቱ። በቃ 81 የለም እኮ 47 66 ትክክል ነው። ከዛ 15 ደምሮ 92 ይሆናል፣ 81 ይሆናል። በቃ ብዙ ነው በቃ ሲቆጠር ማለት ነው። መብራሪያ ቤት አለ መሰለህ የሙሴ መንበሩ በአንድ አፍ ሁለት ምላስ የሚል መጽሐፋቸው አጠቅሰውት ነው አሉት። እነግርሃለሁ የጳጳሱና የሆነ አንብቤ እነግርሃለሁ ኤርሚ። እኔ ጋር የለም ጨለማ ስለሆነ ነው እንጂ አለኝ እንትኑ የጳጳሱ ስም አለ፣ የዓመተ ምህረቱ ብዛቱ ስንት እንደተጀመረ ስንት ወደ አማርኛ መቼ እንደተአጣቀሱት ብዛታቸው ምናምን የሚል አለ። አምጥቼ እነግርሃለሁ። ደግሞ 1947 1953 1980 2000 ሌሎችም አሉ። በቃ
ይኸውና ካልሆነ እነግርሃለሁ የጳጳሱን የዓመተ ምህረቱ ከግዕዙ ወደ አማርኛው እንዳጣቆሱት አይቼ እነግርሃለሁ ኤርሚ። ይሄኛውስ ኤርሚ ይሄኛው ስለዚህም የሚለው ከዚህ ጀምሮ ማለት ነው የግዕዙን ቁጥር 19 ስንት ነው የሚለው? እኔ ስለማላውቀው ዓመተ 1986 ስለዚህም በ1986 ዓመተ ምህረት በሊቃውንት ጉባኤ ውስጥ በሊቀ ጳጳስ የሚመራ ብፁዓነ ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት ያሉበት የቅዱሳት መጻሕፍትን ዝግጅት ጉባኤ ሊቃውንት አቋቁመን ስራው ተጀመረ ይላል። ይሄ በ86 ተጀምሮ በ2000 ዓመተ ምህረት ነው ያለቀው። 4 ዓመት ፈጅቶባቸዋል ይሄን መጽሐፍ ቅዱስ እንትን ለማለት። እዚህ ጋር ስትቀጥለው ኤርሚ በየጊዜው ስራውን በቅርብ እየተከታተልን በጉባኤው በሚቀርብልን ሐሳብ መሰረት ለጊዜው ለስራው የሚያስፈልገውን ሁሉ በማድረግና ጉባኤውን በማጠናከር የግዕዙን ዘር መሰረት አድርጎ ከመሰረታዊ መጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጥርዕ ጋር እየተያየ እንዲሰራና ልዩነት ሲገኝ በግርጌ ማስታወሻ እንዲታይ። አሁን በግርጌ ማስታወሻ የሚታዩት 66ቱ ላይ ብቻ ነው ከታች በትናንሽ ቁጥር የሚጻፈው እና 15ቱ ላይ የለም፣ ምንም የለም። ግን ራሳቸው ያውታል። ግሪኩና አፖክሪፋው የለም። ግሪኩና ዕብራይስጡ ነው ያለ። ኤደን ታይመስለኪ እቱ ዝርዝር ክንደይ ነው ኤደን አፍቱ ማውጫማ 17 ለሐዲስ ኪዳን ሐቀይ አዲስ ኪዳን 27 ነው አይደለም? እዚህ حدش كيدان 27 እዩ ቡሊ ኪዳን ክንደይ ነው ቁጥር የስቲ አው ፍለጥ እዩ ቡሊ ኪዳን ከመጀመሪያ ከቆጥሮ ካብዝ ዝሁሉ አይ ቲንክ 46 መጨረሻ እኮ ነው መጨረሻ አፍተ መጨረሻ ያትሪ ኦኬ ናይ አዲስ ኪዳን 27 ነው ኤርሚ አዎ ቡሊ ኪዳን 27 ነው ኛው ላይ 27 ነው አዲስ ኪዳን 27 ነው አዎ ክንደይ ነው አብዚ አቤሎት አብዚ ደየለም ነው ቁጥር ገብሩ አፍተ ሐዲስ ኪዳንማ ኤደን አፍተ ሐዲስ ኪዳንማ መጨረሻ ረእዮ ቁጥሩ ሓደ ክልተ ኢልኩም አፍተ ዝወደ እስክ እንደ ቁጥር ነው እዚ ዲኻ ዚን ዘናት ደልባ ክንደይ ይውላ መጨረሻ እስማን ሸውዓተን ይዚ እሱ ሐዲስ ኪዳን ነው ሐዲስ ኪዳን ነው ይሄ ቡሊ እሺ ቡሊ ኪዳን ከአቅሳዕ ሚልኪያስ ይደሎ አብዚ ግን ኦኬ ክንደይ ቁጥሪ 46 እዩ 46 هو 46 27 ክንደይ ኮይኑ አይ ቲንክ 80 ሓደ ነው ይካውላ 80 ሓደ ልክ ነው 80 ሓደ እዚያ ናይ 2000 የሁለት ኤርሚ የሁለት ሺህ ነው ይሄ ዝግጅቱ የሁለት ሺህ ላይ 81 አድርገውታል። አው እዚህ ላይ ቆጥሮ ነው ዝግጅት የ80 የ2000 ዓመተ ምህረት ዝግጅታቸው ነው የሚገልጸው ይሄ። አዎ የቀድሞው ላይ ግን የብሉይ ኪዳኑ 52 ነው፣ የአዲስ ኪዳኑ 27 ነው። እንደዚህ አካባቢ ኦልሞስት ወደ 85 ነው፣ ወደ 87 ወደ 85 መሰለኝ 87 ወይ 85 ክንደ ያዚያ ገብሩ ክንደ ቁጥር ያዚያ ትብልደላ አኔ ፈጥሬ 2000 ያጻ 2000 ነው هو حق ምክንያት የሁለት ነው ጠማማው ነው ይሄ ኤደን ተዛውዕም ጽሐፍ ወይ እዚ ኦኬ አብዚ ተመቅደም ከንብቦ ከለኹ ገብሩ አብዚ ከንብቦ ከለኹ ንቤተ ክርስቲያና ንሰማማዕ ንቤተ ክርስቲያና ዝጥዕም ጥራሕ ዝብል ቢዝነሳቸው የማይዛነፍ ማለት ነው። በቃ ዋው መቅደሙና መግቢያው ይገርማል። አሰማሚዕ ሙሳቶም ሙስናቶም ባህር ዝኸይድ ሙስናቶም ተስማዕሚዕ ዝኸይድ ሐሳብ ዘየጥ ለመገረም ነው ኮኔ ለመገረም ወዚ ታዲያ ነው ስለ ጽድቂ አይሰማዕ እንደ ያደነ ስለ ጽድቂ አንተማ ስለ ጽድቂ ዝጠሚ ጥሜትስ መጽደቅማ ስለ ጽድቂ ጽድቅ ዝጠምን ስለ ጽድቅ ዝጠምን ጽድቅ የሚራው ስለ ጽድቅ የሚራውና ጽድቅ የሚራው ብሎ እኮ ነው የጻፉት።
34 عديتاتنا خسر حجي خو من دي امنا قبرو حوي كل عديتاتنا سي كم زي ذكرى خلوا ندخا خبلع خلوا قال ملا لقسي ادبلا حجي عن الدين ماما زي لقسي زبها لبر نصدق يكونن لقسنا اذا لقاسي خون كين بري نصدق يكونن صدق ناي صدق تكبار يسوع كريستوس راح يغير ومبر بمهاب بغلا يكونن مهاب داموني مسلم ديهبون كابانا منادا ابنايتاتهم صوم خون كلو صوم كجمر كلو ناتاتهم رمضان وهابتيام بتاعم يمدهبو ناتاتهم وهابا كمان استايبلون كجي بمهاب نصدق سلاز مثلا ولا حجي كساب حجي عديتات ناس كساب حجي خمي مثلا دلو كغرما كادما ابي ارترا سوسان شدشتن راح ينيرو دبزح غزي كساب زقرب غزي سي سوسان شدشتن ينيرو دا حراي مسيو تترجمو بابي ابي اثيوبيا تترجمي مسيو اتي خستاي صنا حري كاز حجي زكو حجي اري غني حجي غزي ايو حدش غزي امبري ناتاي زنبرت مصحف قدس كما جمرتا كاب قدم زنبرت مصحف قدسي زي حدش غزا هو حجريا زي سوسان شدشتن حجي كل زي بتمتوسي هذا عينتي مستي تعيد مالتي تطعي زبالسي ابتمتوسي انتايبل እግዚአብሔር ካብ አማልክትን ካብ ኩሉ خفعاتن ፍሉይ ዝኾነ ናይ እግዚአብሔር ዝኾነ አገልግሎት እግዚአብሔር ዝምድበሉ ኩሉ ቅዱስ ይባሃል እቲ ቃሉ ጽሐፎ መጽሐፍ ድማ መጽሐፍ ቅዱስ ተባሂሉ ይስመ ኢሉስ ኣብ መዝሙር ዳዊት 119 89 ቃልካ ንዘለዓለም ጸኒዑ ይነብር ተባሂሉ ተጻሒፉ ምሽ ኣብዚ ግን ኣብዚ ናይ 81 ግን እንታይሉ ኣብቲ መእተዊ እንታይሉ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ኢሉታ መዝሙር ደላ አምጪዋ ማለት እዩ ሕጅባ በይኒዩ በቃ ኢትዮጵያ ታበጽ ሄደው ሀብ እግዚአብሔር የሚለው የዳው ኤርሚ ሄዳዊት መዝሙር ማለት ነው በቃ ዘረጋለች ታበጽ እዚያ አይደላ አብ ኤርትራ ማህበር መጽሐፍ ቅዱስ ኤርትራ አስመራ በሽንቻት 290 ዝተሓተመ እዩ በቃ ታሱሳን ሽዱሰን ያኔ ራ ድበዝሕ ግዜ እታ 81 በትግርኛ ተተርጉማ ዳሕራያ መጽ አንበር አይፈልጥዎን የም ነሮም ኣብዚ ሕጂን هله በቃ ኣብዚ እትጥዑይ ማለት እዩ ኣብዚ ዕዮዚ ተሳተፋ ድማ ኦርቶዶክሳዊት ተዋህዶ ቤተክርስቲያን ካቶሊካዊት ቤተክርስቲያን ወንጌላውያን አብያተ ክርስቲያን አንደርላይን ገረሉለኹ ተሳተፋ ሰለስቲዮም ነፍስ ወከፍ ክፍለ ሓድሽ ኪዳን ተዛዘመ ይብል ሕጂ ኣብዚ ግን ንቤተ ክርስቲያንና ብዝጥዕም ንቤተ ክርስቲያንና ክስታይ ብዝጋ አተረጓጎም ንቤተ ክርስቲያንና ድጥዕም ገለ እንዳበሉ እዮም ኣብዚ ስታይ ገሮም ወደለው ኣብዚ ኤደን ይራይ ሕጂ እቱ ኣብቲ ግእዝ ዶ ተሸጉጦም ነሮም ሓቀይ ብትግዝ ብዘይ ፈልጠር እዮም ህርወ ነሮም ትህዝብ ሓቀይ ተሓር ብትግርኛ ተተርጉሙ ምስመፀ እዙ ብትግርኛ ተተርጉሙ ዝመፀ ናይ ጴንጤ ምእንቲ ብቋንቋ ተማሂሩ ከይፈልጥ ሰብ ማለት ነው ሃይሎሞ እዙ ብትግርኛ ተተርጉሙ ዝመፀ መጽሐፍ ቅዱስ ናትና ናይ ቤተ ክርስቲያን ናይ ኮን ናይ ጴንጤ ኢሎሞ ረዲኩዶ ኣብ ግእዝ ተቀርቂዶም ስለዝነበሩ ኣብ ግእዝ ተሓዊዮም ደነሮም ሓቀይ ምእመን ከይፈቱ ኣብ ግእዝ ተሓዊዮም ነሮም ዳሓር ኣብዚ ገብሩ ኣምፖፖ ቦነት ኣብዚ ዝኩ 400 ገለ ሰባሎ ኣምፖፖ ኣብዚ ሕጂ መቃቢን ቀዳማዊ ኣምፖፖ ኤደን አይን በለን ርሑቅ ይብጣዕሚ አይርከል አይغربن አይን በለን መቃቢያን ኦኬ መጽሐፍ መቃቢያን ቀዳማዊ እንዲድብል አቤት انا هم ببودح امبو አይረየንና ኤደን حراي انتايلو بزي قايل نابيل كمت نفلق ابو ذا فطرات بمسواتي يقنيو قتيلوش بمسواتي يقنيو قتيلو ابز كنت يبلالو معرف نغرانمو معرف كنت يتبلدلا 8 33 እንዴት ብልደላ በግዕዝ 13 دي 23 አይደለም 23 አዎ ምዕራፍ 23 ቁጥር 1 ወንድሙ የሚወደው መስሎት በየዋህነት የተከተለውን ወንድሙን በገደለው በቃኤል መንገድ አትሂድ እርሱም በሴት ቀንቶ ወንድሙን ገደለው ብናይ ሰበይት ማለት በሰበይት ፍቅሪ በሰበይት ምሽጥ ባሱለው ሕጅስ በሰበይት ከም ድቀተሎ ገይሩ ያብዝ ምዕራፍ 23 መቃቢያን ቀዳማዊ ድዛረብ ደሎ ማለት ተረዲካ
እንታይ ይብልዎ ትርጉም መስለክ የደነይ ሓፍቲ ቃየል ንኣቤል ተዋሂባ ሓፍቲ ኣቤል ንቃየል ተዋሂባ እዚኣ ፅብቕቲ ስለዝነበረት ኢሉ ኾይ ብመልክዕን እንታይ ደም ትርጉም ወፂ በቃ ፍሉስ ዝኾነ ትርጉም ማለት ነው። ክልቲኦም ማንታይ እዮም ነይሮም? ምን ላይ ነው ይሄ? ምን ላይ ነው ይሄ? ይኸውልሽ ይሄኛው ሰኒ መጽሐፍ መቃቢያን ቀዳማዊ መጽሐፍ መቃቢያን። አዎ ሆን ብዬ ነው ያመጣሁት ከኢትዮጵያ ከሰው ነው ያመጣሁትና ወንድሙን ገደለው ይላል። ዳንዬ ካለህ ድምፅ አሰማ እንዳይጥለን። ቀጽል ገብሩ ሐወይ ሰኒም ታየም ዙሊ መስለኪ ሓፍቱኒ ቃየል ንኣቤል ተመርዕያ ሓፍቲ ንኣቤል ከዓ ንቃየል ተመርዕያ ደብሉ ሓቀይ እታ ኣቤል ዝተመርዐዋ ፅብቕቲ ስለዝነበረት ቀኒኡ ኣውርዋ ማይ ክሰትዩ ምስ ከዱ ቀቲልዎ እዮም ዝብሉ እሳቶም ብኣፈ ታሪክ ማለት ነው። ሕዚ ክፅሕፉ ከለዉ ሙዝየ ጣሚሞም እዮም ዝፅሕፍዎ። እቲ መፅሓፍ ዝብሎ ግን ካልእ እዩ ከምቲ ድዮ ዘለኸ እዩ ማለት እዩ። ብመስዋእቲ ኣቤል ምስ ተቐበለ ጎይታ ዳ ቀኒኡ ቀተሎ እምበር ብሓፍቲ ወይ ድማ ብሰበይትካ ኣይኮነን ማለት እዩ። ኣይኮነን ብጣዕሚ ይገርም ክስታይ ድማ ኣሎ መላእኽቲ ካብ ሰማይ ወሪዶም ደቂ ኣንስትዮ ከም ተመርዓው ፅቡቃት ደቂ ኣንስትዮዮም ከም ተመርዓው ኣብዚ መቃብያ እንዲ ሓቂ ኣብ ሄኖክ እዩ ኣብ ሄኖክ ይመስለኒ ኣብ ሄኖክ ደኸይፈ ኣይረኽቦን እሱካ ኢልን ይቅርታ ኣሎ ኣነ ከም ብቦ እንዲ ውዕል ኣብዚ ክገርመካ የንብቦ እየ ግርም ይድብለኒ በቃ እዚ እተን 15 ተወሲኸን ዘለዋ የንብቦ እየ ብጣዕሚ እዩ ገለገሊዩ ኣይርዳእካን እዩ ክስታይ እዩ የፍርሐካ እዩ ግን ካሊኻ ኣብቲ ክፋል የሎ ማለት እዩ። ኣብ ክፋል ኢኻ እንታይ ያለ ይመስለኪ ኣብቱ ናይ ታወት ኣብቱ ክንፊ ናይ መላእክት ዝመስል ብወርቂ ድሓቀይ ተለቢጡ ኣሎ ብቡሩር ይብሉ ወሳቶም ከዓ ኣብቱ ክፋል ኢኻ እንታይ ይብል ብቡሩር ይብሎ ተወርቂ ተለቢጡ ዝነበረ ማለት ነው። ብቡሩር ከዓ ኢሎም ቀይሮም ብነሓስ ብቡሩር ገይሮም ለቢጦ ይልዎ ኣብ ክፋል ሓደ ማለት ነው። ከምኡ ሕዚ በቃ እተን 15 ተን 15 ዝተወሰኻማ ኩለን ስሕተት እንደገና ኣብኡ እንታይ ሲራክ እንታይ ኢሉ ይመስለኪ ኩሉ ምስጢርካቲ ንሰበይትካ ይትንገራ ይብለኪ ሲራክ እዚ ካብ ቁርኣን ዝተወሰደ እዩ። ኣብኡ እንታይ ይብል ኩሉ ምስጢርካሲ ንሰበይትካስ ኣይትንገራ እቱ መጽሓፍ ቅዱስ ናይ እግዚኣብሔር ቃል ዝበሎ ሰበይትካ ከም ባዕልኻ እምበር ናይ ሰበይቲ ንሰብኣያ ናይ ቤና ዝኾነ ሰውነታት ናይ ሰብኣያ እዩ ሰብኣይ ከዓ ናይ ሰበይቱ ዳ እምበር ዝብል መጽሓፍ ቅዱስ ትኽብር ቃሉ ዝበሎ ንሰበይትኻስ ምስጢር ከምቲ ምስጢር ክትነግራ ከም ዘይብልካ ኢሉ ኣብዚ ከዓ መጽሓፍ ዘይኮነ ዝገልጽ ዘሎ ነውራም ቃላት ከዓ ይጥቀመው ማለት እዩ። እዚ እዝራቱ ትኤል ሕጂ ከመይ ነውረኛ መስልካ መርጌታ ክህሉ ነይርዎም ሎም መዓልቲ መርጌታ ኩላ እዮም ዝፈልጥዎ ኣዚታት ፈልጥዎ እዮም ኩሉ ዳኒ እዝራ ሱቲኤል እዝራ ካልእ ብጀካ እዝራ ንሕና ንፈልጥ ኢና እዝራ ሱቲኤል ከ ኣሎ ገለ ድበሃል ኣሎ ኣብዚ እዝራ ሱቲኤል ከ ሕጂ ማርያም ኣብዚ ሉቃስ ገርመካሲ ኢዱ ኣሲራቶ ምስ ወለደቶስ ኢዱ ኣሲራቶ ብጨርቂ ጌራ ይልካ ገርመካ ሕጂ ረዮ ኣብዚ አለ ሰኒ እየሰማሁት አይደለ? አዎ እኔ እኮ ወንጌላዊ ቢኖር ስለ ማርያም ሰፈር ላወራው ነበር። ሰሜን እስራኤል ባለፈው ሂጄ ነበርና ማርያም ተወልዳ ያደገችበትን ሰፈር ከዛ ደግሞ መልአኩ ገብርኤል ያበሰረባት ቦታ ናዝሬት ማለት ነው። እየሰማኝ ነው ወንጌላዊ? አዎ እየሰማሽ ነው ሰኒ። ሄደሽ ነበር ገሊላ? ገሊላ ሄደን በቤተ ክርስቲያን በጣም የሚገርም ቀን ነበር። ማርያም ተወልዳ ያደገችበት ሰፈር ማለት ነው። ከናዝሬት ትንሽ የአንድ 10 ደቂቃ መንገድ ይሆናል በአውቶቡስ። ፂፖሬ ይባላል። ፂፖሬ ማለት ወፌ ማለት ነው ሰፈሩ። አየነው ሰፈሩን በጣም የሚጠበቅ ቦታ ነው። በክፍያ ነው የሚገባ፣ ዝም ብሎ እንደዚህ አይገባም። በጣም ብዙ ታሪክ ያለበት አካባቢ ነው። አንደኛውም ደግሞ አባይ ይመለክ ነበር እዛ አካባቢ ማለት ነው። አባይ ወንዙ በጣም የሚገርም ነገር ነው ማለት
በየጊዜው የሚቀያየረው በአዳም ልኳል አይደለ? እና እዛው ሰፈር ነው ማርያም ተወልዳ ካደገችበት ሰፈር ነው ፂፖር የሚባል ሰፈር ነው። እና ኦርቶዶክሳውያን የሚናገሩት ትምህርት ማርያም በቤተ መቅደስ ነው ያደገች የሚለው ትምህርት ውሃ በላው። እኔ ግን ያዘንኩት ለምንድን ነው እዚህ ሀገር ያሉ ኦርቶዶክሳውያን ይህንን ታሪክ እያወቁ እስከ መቼ ነው ደብቀውት የሚቀሩ? እስከ መቼ ነው ለዓለም የማይናገሩ? እስከ መቼ ነው ለዓለም የማይናገሩ? ታውቃለህ እስራኤል ሀገር በጣም ታሪክን የምትጠብቅ ሀገር ናት። በጣም ደስ የሚለው ነገር ምንም ባያምኑበት በክርስቶስ ኢየሱስ፣ ምንም ባያምኑባት በማርያም ታሪክን ግን በደንብ አድርገው የሚጠብቁ ናቸውና በጣም በዚህ ደግሞ ሊመሰገኑ ይገባል። ሌላው ደግሞ በጣም ያዘንኩበት በዛ ሰዓት አዘንኩ፣ አለቀስኩ እኔ። ብዙዎች ግን ሳቁ። ናዝሬት ስንገባ በሩ ላይ ካቶሊክ ነው በደንብ የያዘችው ይህንን ቦታ። በጣም ብዙ ሚሊዮን ነው የሚፈስበት ማለት ነው። እሱ ማነው መልአኩ ገብርኤል ያበሰረበት ቦታ ናዝሬት ማለት ነው። እና ገና እንደገባን የዮሴፍም ቤት ነው ያናጺው ዮሴፍ እዛው አካባቢ ነው ወንጌል እሱ ማነው መልአኩ ገብርኤል ያበሰረበትና የሱ የዮሴፍ ቤት የሚባለው ያናጺው ቤት አናጺም የሚሰራበትን ቦታ ማየነ እዛው አካባቢ ነው፣ እዛው ሰፈር እዛው ግቢ። እና ገና እንደገባህ እዛ ግቢ ምንድነው የምታየው? ቅድም እያልከው ነበር ኤርሚያስ ለሚባለው ልጅ የማርያምን ስዕል በአእምሮ የሳልካትን ስዕል ተዋትና እያልከው ወደዛ አዲ ወሰደኝ። ምንድነው ያደረጉት? እያንዳንዱ ሀገር ገና በሩ ላይ እንደገባህ በሩ ላይ የማርያም ስዕል አለ። ማርያም በዩክሬን ምን አይነት መልክ ነው ያላት? ማርያም በኢትዮጵያውያን ምን አይነት መልክ ነው ያላት? የተለያዩ የሀገራት ስዕል አለና ማርያም የተለያየ መልክ ነው ያላት። ይገርምሃል። በጣም የሚያሳዝነው ነገር ለኢትዮጵያውያን ልክ ማርያም ልክ እንደ ኢትዮጵያውያን ናት። ለራሻውያን ሌላ ናት፣ ለአሜሪካውያን ሌላ ናት። እና አንዴ ያሉ በስህተት የአፍሮዲታን ስዕል አምጥተው አስቀምጠውታል አሉ። ይቺ የምትመለከው ማለት ነው አፍሮዲታ የምትባለው። እና ማርያም የተለያየ መልክ ነው ያላት በጣም በሚያሳዝነው ሁኔታ። በተለያየ ሀገር የየራሳቸውን ማርያም አስቀምጠው ስዕል በቃ ተደርድሯል ነው የምላችሁ። ወደ 50 ምናምን የሚያክል የሀገራት ቁጥር አለ። ማርያም የተለያየ መልክ ነው ያላት። እና ኦርቶዶክሳውያን በእውነት ንቁ። እውነትን ታሪክንም ራሱ እንዴት አባቶች እንዳበላሹ ታሪክን ራሱ አልጠበቁም። የማርያምን ታሪክ እንኳን አልጠበቁላትም። ወንድሞች የሚጮሁ እህቶች የሚጮሁ በምክንያት ነው። መጽሐፍ ቅዱስ ያላለውን ነው አባቶች የሚሉ። አባቶች በተሳሳቱትም እንናገራለን። መጽሐፍ ቅዱስ በማይለው ሲናገሩ እንናገራለን። እኛ እኮ አባቶችን ጠልተን አይደለም። ነገር ግን ከመጽሐፍ ቅዱስ የወጣ የኪዳነ ምሕረት ሌላ ስዕል ሰንየ የኪዳነ ምሕረት ሌላ ስዕል የማርያም ሌላ ስዕል የለም። አዎ አይቻለሁ። እኔ ጎንደር ነው ተወልጄ ያደኩኝ። ለበዓታ ማርያምም ሌላ አይነት ነው፣ የተለያየ ነው። ነገር ግን እኔ የምነግርህ እዚህ እስራኤል ሀገር ስላለው ነገር ነው የምናገረው። የአሜሪካዊ ሌላ ማርያም ናት፣ የኢትዮጵያዊ ሌላ ማርያም ናት። ልክ እንደኛ እንደ ኢትዮጵያውያን ከለርና በጣም ያሳዝናል በእውነት። ትውልድ ይንቃ። እኛ ጠብ የለንም ከማንም ሃይማኖት ጋር። ነገር ግን እንደ እግዚአብሔር ቃል እንኖር። ትንሽ ባወቅናት እውቀት ከእውቀትም በትንሹ እናውቃለን ያለ ሐዋርያው ጳውሎስ እንኳን ያንን ያክል እስከ 3ኛ ሰማይ ድረስ ሄዶ ያየ ሰው። ነገር ግን አባቶችን እንደዚህ መንቀፋችን አይደለም። እንወዳለን፣ አባቶችን እናከብራለን። ነገር ግን በሳቱበት ደግሞ እንናገራለን። እና ተባረኩ። በሰፋ ባለ ሁኔታ ደግሞ የሆነ ቦታ ስሄድ እንደዚህ በቪዲዮ ያሳያቸዋለሁ ብዬ አምናለሁ። ና ይሄንን ፎቶ ያነሳሽው የለም? አሁን ሄድሽው ገሪላ አለ እኔ ጋር አለ። ሰፈሩን ምናምን የማርያም ሰፈር በመስሪያ ቤትሽ ወደዛ ትነጃለሽ እንዴ? የክፍለ ሀገር አይደለም አይደል? የከተማ ባስ ነው አይደል የምትነጂው? ኖ ይሄ ሰፈር ነው። እኔ ሰፈር ነው እንሰራ እኮ ከተማ ውስጥ ማለት ነው። ከተማ ውስጥ
ኢየሩሳሌም አይደል? ካስፈለገ ሄዳለሁ። እኔ ኢየሩሳሌም ነው የምኖረው። ሞሪያ አካባቢ ነው የምኖረው። ኦኬ ካስፈለገ ሄዳለሁ። የሆነ ቀን ትነግረኝና አዎ ፕሊስ አይሽ እንደልሽ እዛ ሆነሽ ደውይልኝ አንዳንድ ነገሮችን አሁን ያልሻቸውን ነገር ያው ጌታ ፈቅዶ እስከመጣ ድረስ ጌታ ይረዳናል። የፎቶም የቪዲዮም መረጃ ፈልግ ነበር። ጌታ ይረዳል። ሌላ ቦታ መጥተህ ታስተምርበታለህ። አዎ ሌላ ቦታ ግን ስትሄጂ ግን ንገሪኝ። አዎ አሁን በቅርቡ እንደዛ ነው እያሰብኩኝ ያለሁኝ። እስካሁን ድረስ ያው ህፃናቶች ስለነበሩ ልጆቼ በማሳደግ በጣም ብዙ ሪስፖንሲቢሊቲ ነበረኝ። አሁን ግን እግዚአብሔር ይመስገን ልጆችም ስላደጉ መውጣት እችላለሁና እንደዛ እያሰብኩ ነው። ወዳቸዋለሁ፣ አከብራቸዋለሁ። ተባረኩ። ለወጣ ነው። እሺ መስመር ላይ ቴንክ ዩ ሰኒ ተባረኪ። ቴንክ ዩ ጸጋይ ዳኒ ያለ ኤርሚ ያ ወንድምነት አለው። ወንድምነት መቆየት የማትችል ከሆነ እኔም አንድ ቦታ ነው ያለሁት። ትንሿ ልጄን ይዣለሁ። እኔ ሳልናገር እድል ሳትሰጡኝ እሺ። ከየት ቤተ እምነት ነው ወንድማችን? እኔ በጌታ ነኝ። ግን ኦኬ ድምጼ የታፈነ ነው። ይሰማል አይሰማም? ይሰማል ግን ትንሽ የታፈነ ነው። ኦኬ አሁንስ ይሰማል? በጣም ጥሩ ነው። ያ አይ እኔ በጣም ጭንቅላቴ ውስጥ ሁሉ የሚመላለሰው ምንድነው መሰላችሁ? በምን አይነት ድፍረት ነው ኦኬ ቃሉን ሰው አጣሙ ሊናገር ይችላል፣ ሊሰብክም ይችላል። ግን እንዴት በምን አይነት ድፍረት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ቃሉን አጣማ ልትጽፍ የቻለችው? ይሄ እኮ ወንድሞች የሚያስጮህ ነገር ነው፣ የሚያስብል ነገር ነው። እኔ በጣም መልስ ያላገኘሁለት ነገር በዘመኔ ሁሉ መልስ ማላገኝለት ነገር የሚመስለኝ ምንድነው ይሄ ቃሉን አጣሙ የጻፈው በጣም እኮ አሳሳቢ ጉዳይ ነው። እነዚህ ሰዎች ቃሉን ያውቃሉ፣ የተማሩ ናቸው፣ ብዙ ነገር ያገናዝባሉ። ግን እንዴት አስችሏቸው እንዴት ችለው ቃሉን ሊቀይሩት ቻሉ? የሚገርማችሁ ነገር እኛ እዛ ኦስሎ ላይ ወንጌል እንሰብክ ነበር። አርብና አርብ ሁልጊዜ እንሰብካለን መንገድ ላይ እና እዛ እንኳን ይሳደቡ ነበር። በሚገርማችሁ ሁኔታ እዛ እንኳን መጥተው ያንን መጥፎ መጽሐፍ ቅዱስ ይዘው መጥተው ይከራከሩ ነበር እዛ አገር ላይ በሚገርም ሁኔታ። እና እኔ ይገርመኛል። ቴዎሎጂ የተማሩ ሰዎች ናቸው የሚማሩ ዩኒቨርሲቲ ውስጥ ቴዎሎጂ የሚማሩ ልጆች መጥተው ያ መጽሐፍ ቅዱስ ይዘው መጥተው ይሄ የድሮ መጽሐፍ ቅዱስ ትክክል እንዳልሆነ ኮንፈርም ሊያደርጉልኝ ይሞክሩ ነበር በሚገርም ሁኔታ። እና እኔ በጣም ይደንቀኛል። ለዚህ ነው አሁን ዛሬ ገብቼ እስቲ ቆይ ምንድነው ምክንያቱ እንደው መልስ ካገኘው ሁልጊዜ ጥያቄ የሚሆንብኝ ነገር። በጣም የሚገርማችሁ ነገር ደግሞ ሌላው ምንድነው መሰላችሁ? እዛ ስንሰብክ የሚሳደቡት ኦርቶዶክሶች ነበሩ። እየጮሁ እየተሳደቡ ይሄዱ ነበር። ወንጌልኛ ለዛ ለሰብክ ማለት ነው። እኔ ይገርመኛል ወንድሞቼ፣ የእውነቴን ነው የምላችሁ። ሴጣን አምላኪዎች አነጋግረን እናውቃለን። የተለያዩ ሃይማኖት ያላቸውን ሰዎች አነጋግረን እናውቃለን። መጥተው በስነ ስርዓት ቀርበው ይጠይቋቸዋል ወይ ደግሞ ትክክል እንዳልሆነ ይነግሯቸዋል። only ቤተክርስቲያን ሃይማኖት የሚሳደቡት እዛ ሀገር ላይ ኦርቶዶክሶች ናቸው። ከቄሱ ጀምሮ ምዕመናን የሚያቁን ሰዎች ሁሉ ጓደኞቻችን ሁሉ ድሮ አብረን ስንደንስ የነበር እንደው ሰዎች ሁሉ ሲያልፉ እየሰደቡን ያልፉ ነበር። እኔ ይገርመኛል። ሌላ ከዛ በተረፈ ሰክረው የሚመጡ እነዚህ ናርኮቲኮች ምናምኖች ይታፋሉ፣ ይሳደባሉ፣ ሊማቱ ይጋበዛሉ። ኦሬዲ እነሱ እናውቃለን፣ we are ready። እኔ ግን ወገኖቼ በጣም የሚገርመኝ ነገር ኦርቶዶክሶች ይሳደባሉ። እናንተ እኔ ይገርመኛል በእውነት ወለተይዱ እየጮሁ እንደማበድ ያደረጋቸው ይሳደብ። አንዳንዱ ቄሱ መስቀል ሁሉ አውጥቶ አማትቦብን ምናምን ይሄዳል። እና እስከ ዛሬ አልተመለሰልኝ መልስ ምንድነው? እንዴት የሰው ልጅ ይደፍራል በእግዚአብሔር ቃል? ይሄንን ነው ኤርሚል ጠይቅ ያሰብኩትና እንደው መልስ ካለ እንደው ይኖርሃል ብዬ አላስብም። ግን ለኔ ለራሴ ሳቲስፋክሽን ነው። ኤርሚ እየተባረኩ
ደግሞ በዚሁ ቀጥሉ፣ በዚሁ ኢነርጂ ቀጥሉ። የሚገርማችሁ ነገር እዛ ወንጌል ስንሰብክ ይቃወሙን የነበሩት እነማን መሰሏችሁ? ከቸርች የራሷ ቸርቿ አሁን ባለፈው ግርግር ተነስቶ ነበረ ትላንትናና ጋዜጠኛ መጥቶ ጠይቆኝ ነበረ እና ጓደኛዬንና ለዛ ለኖርዌጂያን ወጣት መጥፋት ተጠያቂ ቤተክርስቲያኗ ነው ብዬ ነው የመለስኩት። ሉትራን ቸርች እኔ አሁንም አቋሜን አልቀይርም በዚህ ጉዳይ ላይ እና ተጽፎ ጋዜጣ ላይ ሁሉ ወጥቷል። ደግሞ እውነት ነው። ትውልዱ የጠፋበት ምክንያት ቸርች ተኝታ የስካንዲኔቪያንስ ቸርቾች ተኝተው ነው ትውልዱን ያስበሉትና ተጠያቂ ሉትራን ቸርች ነው በዚህ ጉዳይ ላይ እና ይሄ ነው። ሌላው የምነግራችሁ ነገር ምንድነው መሰላችሁ? እርምዬ አላቅም እዛ አደባባይ ላይ ሁሉ ሮብና ዓርብ እንሰብካለን። ግን የማይመጣኛ እኛ መምጣት ከጀመርን በኋላ የማይመጣ የሃይማኖት ከእስላም ጀምሮ ጆሆቫው ትላለ ሞርሞኑ ትላለ የማይመጣ የለም። ድንኳኑን ተክሎ ይሰብካል። የሚገርማችሁ ነገር ግን ወገኖች መንፈስ ቅዱስ ከኛ ጋር ስለነበረ የእውነት ነው መላችሁ እነሱ ሲበዙ የሚድነው ሰው ይበዛ ነበር። ኦስሎ ያለ ሰው ካለ ሊያቅ ይችላል። እዚህ ውስጥ እኔ እናደድ ነበር። እኔ በተለይ በጣም በሳጭ ነበር። እንዴት ጌታ ሆይ ይመጣሉኛ ብቻ ነን መስበክ ያለብን ምናምን እንል ነበር። አይናቸው እያየ ግን ጆሆቫውም ድንኳኑ ተክሎ እዛ ጋር ሞርሞን ሁሉ እስላም ሁሉ ይሄ ሂንዱ ሁሉ ይመጣል። የሚገርማችሁ ነገር እነሱ ሲበዙ ግን በሚገርም ሁኔታ የሚድነው ሰው ይበዛ ነበርና ኤነርጂያችሁ ከመንፈስ ቅዱስ የተነሳ ነው። ኤርሚ አትተውት። ይሄንን መቆጣት ይሄንን ኤነርጂ አትተውት። እኛ ችለን አልነበረም እንሰብከው። ቋንቋ እንኳን በደንብ እንግሊዘኛውንም ኖርዌጂያንኛውንም በደንብ አንችልም። ግን እየሰባበርን እያጠፋን በዛ ውስጥ ግን ሰዎች ይድኑ ነበር። ጌታ ምስክሬ ነው። የሚያቅ ሰው እዚህ ውስጥ ካለ ሊናገር ይችላል። የሚገርማችሁ ነገር እና ይሄ ኤነርጂያችሁ ከናንተ አይደለም ከመንፈስ ቅዱስ ነው። እኔ በደንብ ነው የምረዳው። እኔ ብዙ ነገር እያጠፋው ሰብኬያለሁ። ዱላ ቀረሽ ሁሉ ከራሳችን ሰዎች ጋራ ይነሱባችኋል። ገና የማይነሳባችሁ ነገር የለም። የዛን ጊዜ እወቁ መንፈስ ቅዱስ በኃይል ከናንተ ጋር እየሰራ እንደሆነ። እግዚአብሔር ያለማመደኝን ነው ከናንተ ተሽያር ለምናገረው። ግን ጌታ ያለማመደኝን በዛ ህይወት ውስጥ 5 ዓመት ውስጥ እዛ ሜዳ ላይ ጌታ እኔ ቤተክርስቲያን ውስጥ አይደለም ያደግኩት፣ ሜዳ ላይ ነው ያደግኩት ስብከት ላይ እና በዛ ውስጥ እግዚአብሔር ያለማመደኝ ነው የምነግራችሁ። ውጊያ በበዛባችሁ ቁጥር እግዚአብሔር በእናንተ እየሰራ እንደሆነ ወቁ እና ይሄንን ኢነርጂያችሁን አትተውት። ይሄ ከመንፈስ ቅዱስ ነው ከሌላ አይደለም። ቁጣው የመንፈስ ቅዱስ ነው። እውነት ይልንገራችሁና እግዚአብሔር በዛ ውስጥ ይሰራል። እግዚአብሔር ልብን ነው የሚያየው። ያፍህን ስህተት አይደለም። ማንም ሰው ስህተት ይሳሳታል። በተሳሳቱ እና ይሄ ነው። ጌታ አብዝቶ ይባርካችሁ። ይሄን ነገር ልናገር ብዙ ጊዜ እድል አገኝ ነበር። ዛሬ በጣም ደስ ብሎኛል አገኘው። ይሄ ነው ያለው። በርቱ፣ ተበራቱ። እግዚአብሔር ከናንተ ጋር እንደሆነ እኔ ዝም ብዬ እንደዚሁ በመታረጉት ነገር ኢነርጂያችሁን እያየው ከመንፈስ ቅዱስ እንደሆነ ኢነርጂያችሁ ይገባኛል። እኔ ለምን ኤግዛክትሊ እኔ አለማምዶኛል ጌታ በቃ እንደዛ እና የሚገርማችሁ ነገር በቃ እስላም ሲመጣ 15 ሰው ምናምን ይድናል በ3 ሰዓት ውስጥ። የእውነቴን ነው የምላችሁ። ሞርሞን ሲመጣ ይድናል እና እንደው መጨረሻ ላይ ባዶ ማንም ሳይመጣ ሲቀር አንዳንዴ ባረባ አይደለም። ጌታ ምስክሬ ነው የምላችሁና ጌታ ሆይ በቃ እንዳስለመድከን እንስራ ምናምን አጋንንት ይጮሃል። ይገርማችኋል። መንገድ ላይ ቴዎሎጂ የተማሩ ባልና ሚስቶች ሁሉ አንድ ጊዜ ድነዋል። የሚገርማችሁ ነገር ድነዋል። በቃ መጥተው እጅ ተጭኖላቸው መንፈስ ቅዱስን ተቀብለው ጌታን ተቀብለው ሄዱ። በሚገርም ሁኔታ 20 ዓመት አንድ የፈረንሳይ ወታደር የነበረ እውነቴን ነው የምላችሁ አለኝ። ኤርሚዬ ልክልሃለሁ ከፈለክ ፌስቡክ ላይ 93 ሰው ኮንፈርምድ ኪል ያደረገ ስናይፐር ተኳሽ በጓደኛ እጅ ጌታን ተቀብሎ ተፈውሷል። የሚገርም ነገር እዛ ሜዳ ላይ እና እኛ አውቀን አይደለም ምንም ነገር መጽሐፍ ቅዱስ ሁሉ እንኳን ነበር። በሚገርማችሁ ነገር ብቻ ተሰብስበን እንጸልያለን ምናምን፣ ግን ጌታ በደንብ ይሰራ ነበር። ከውስጣችንም ከኖርዌጂያን ቸርች ጴንጤዎች መጥተው ይቃወሙን ሁሉ ነበር። በሚገርማችሁ ሁኔታ ከውስጣችን ሁሉ ተቃውሞ ይነሳ ነበር እና እግዚአብሔር ያን ሁሉ እያሳለፈ አለማወቃችንን ደግሞ እየደገፈ እግዚአብሔር እንትን ይል ነበር። የማይሳሳት ሰው የለም። እግዚአብሔር ሞቲቭ የሰውን ልብ ሞቲቭ ብቻ ነው የሚያየው።
የቆማችሁለት ጌታ ልባችሁን ነው የሚያው እና ጌታ ይባርካችሁ። ኤርሜ ከቻልክ ግን ይሄንን የእውነት የኦርቶዶክስን ድፍረት እንደው ብታስረዱ የእውነቴን እኮ ነው የምላችሁ። እኔ የተረዳሁት አንድ ነገር ምንድነው የምድራችን መረገም ይሄ ሳይሆን